ሐሳቡ ካልጣማ ሐሳብ መሞገት ይቻላል እኮ ሐሳብ መሞገት ይበቃል ምን ችግር አለ እንዴ በክርስትናም ታፍራለህ አይህ ክርስቲያን ነኝ ለማለት እኮ አንደበት አጣየው ባህል ጋር የተቀየጠ ክርስትና ማለት ይሄ ነውና እስልምናና ክርስትና ኢትዮጵያ ከመግባቱ በፊት ያንተ ቅድመ አያቶች እሬቻን ያመልኩ ነበር አያመልኩም ነበር መልስ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ኦሮሞ ነኝ ኦሮሞ እሬቻ ካልሄድኩኝ ኦሮሞ አይደለም ትለኛለህ በቃ ስለዚህ እሬቻም እምነት ከሆነ ማንኛው ጉራጌም አማራም ትግሬም ይሄ እምነት በቃ ትክክለኛ ነው ተመችቶኛል ካለ ማምለክ ይችላል ይሄ እኮ ይጠየቅ አይገባም ራሱ እኮ አንድ እግዚአብሔር ነው ያለ እሱም በእኛና በኦርቶዶክሳውያን የሚመለከው በካቶሊካውያን የሚመለከው ነው ለምን እንደምትቸኩሉ እኮ አልገባኝ ነው መቸኮል እኮ አይደለም ወሬ ያየን ያለባበስከው ስለሄድ እየመለስኩል ነው አይደለም ማምለኪያ ቦታ አላችሁ አሁን ለምሳሌ ይሄ ኮሚቴው አመት አንዴ ነው ገብቷል አይደል ስለዚህ ይሄ እንደ ባህል ከዛው በጥላቻ ዶክትሬት የሚሰጥ ዩኒቨርሲቲ የት ነው ያለው ዓለም ላይ አለ የለም ማለት ነው ሶፊ እንኳን አደረሳችሁ ሲል ለምኑ ብዬን የጠየቁት ለኢሬቻ አለኝ አይ ኢሬቻን ያላከብርም ለምሳሌ እኔ አሁንም ጣውት ነው ብዬ አምናለሁ ስለዚህ ፓስተር ሶፊ አባ መልካ የሚባለውን የኢሬቻን ዋና አስተዳዳሪ እንደ ባህል ወይም እንደ ቱሪዝም ሚኒስተር ሊመለከተው ይችላል ባህል ነው ስለዚህ እንደ ባህል ታከብረዋለህ ለሚያን ሲጀመረ ማለት ምክንያቱም እኔ የኔ አምላክ ኮንሴፕት የኔ አምላክ አንድም ሶስት ነው በአንድነትና በሶስትነት የተገለጠ አምላክ ነው የማመልከው ስለዚህ ከዚህ ውጭ ያለ አምላክ አይደለም ለኔ እሺ አንድ ነገር አዳምጠኝ ምንም እንኳን ቢኖሩ ለኛ ግን አንድ እግዚአብሔር ነው ያለው አስተሪያ እኛ ምናወራ እሺ ሶፊ ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ተገኝቷል አልተገኘም ተገኝቷል የምን ሃይማኖት ተከታይ ነበሩ ሰርገኞቹ የአይሁድ ነው የሚሆኑት አዎ ኦኬ ኢየሱስ ሃይማኖቱ አይሁድ ነበረ በዛ ቦታ እንዴት ተገኘ አዎ አይሁዳዊ እኮ ነው ኢየሱስ እኮ አይሁዳዊ እንደሆነ ይታወቃል ሃይማኖቱ ነው ያለው አይሁዳዊ እኮ ነው ኢየሱስ የኢየሱስ ሃይማኖት ምን ነበረ ለምትስካለ እኔ አላውቀውም እኔ እንግዲህ የኢየሱስ ክርስቶስ ሃይማኖት አይሁዳዊነት ነው አረበለ አራት ድረስ ነው ያለበት ነው አዎ አራት ናቸው ከአራቱ አንዱ እንግዲህ ከዚህ የበለጠ ሃይማኖት እኔ አላውቅም እውነት ለመናገር ኢየሱስ ሃይማኖት ተከታይ አይደለም ሲጀምር እሱ አስከታይ እንጂ ሶፊ እዚህ ውስጥ ያላችሁላችሁ እንዴት ናችሁ የኢሬቻ በዓል ራስ እኮ ሃይማኖት ነው እንኳን አደረሳችሁ ለማለት በጣም ከባድ ጥያቄ ነው ጠየቀኝ ኢየሱስ ራሱ ሃይማኖት ነው እንጂ የሃይማኖት ተከታይ አይደለም ሲጀመር አስተዮ ኢንዲፔንደንስ ዴይ እኮ ይከበራል ምን አርግ ነው የምትለው ሶፊ ሰዎች ኢንዲፔንደንስ ዴያቸውን እንኳን ሲያከብሩ እንኳን አደረሳችሁ ይላል ምንም ችግር የለውም እሱን እኮ እኔ ይሄንኛው ከአምልኮት ጋር የተገናኘ ነው ከጣዖት አምልኮት ጋር የተገናኘ ነው ኮሱኔ ላምልክ አላለም እኮ እንኳን አደረሳችሁ ያለው እንባባላለን መልካም ግንኙነት ምንድነው ችግሩ መልካም ግንኙነታችን እኮ ነው እንኳን አደረሳችሁ እንላለን የሰው እምነት እንድናከብር ህጋችንም ይፈቅዳል ያስገድደናልም ጭምር እምነትም ከሆነ ማለት ነው ባህልም የትኛው ህግ ነው የሚያስፈቅድ ህገ መንግስታችን እንከባበር ብሎ ያስቀምጥልናል ስለዚህ እንኳን አደረሳችሁ ብለን እንላለን አሁንም ነገም ምንም ከኛ እምነት ጋር ከኛ የእምነት አቋም ጋር የሚጋጭ ነገር የለውም ሰዎች እኮ ኢንዲፔንደንስ ዴያቸውን ራሱ ሲያከብሩ እንኳን አደረሳችሁ እንኳን ደስ አላችሁ እንባባላለን አይደል ምንድነው ችግሩ ለምን እንዴ እኔማ እንዲወጡ ነው የሚፈልገው ይወድሽና እንደጨረሻ ያሉበት ጨለማ እንደሆነ ሶፊ እንደምን አለ ፓስተር በኃጢአት ውስጥ እንዳሉ በጨለማ ውስጥ እንዳሉ ነገር እስቲ አስተሪ እንደውም እነሱ እንኳን አደረሳችሁ እግዚአብሔር ይስጥልኝ ሌሎች ከላይ የተቀመጡ ሰዎች የሚናገሩ ከሆነ ነው ዝም ያልኩት እንጂ እዚህ ያለው ሰው ይበቃዋል መሰለኝ
አንደኛ በቪዲዮ ወጥቶ ቢያወራ ጥሩ ነው። አንደኛ በጣም ጥሩ ጥያቄ ነው የምትጠይቀው። ለአንዱም ጥያቄ የመመለስ አቅም ያለው አይመስለኝም። ይሄን ሰው በቪዲዮ ማየት ብንችል ጥሩ ነው። ምክንያቱም ያስቀመጠው ምልክት ይሄንን ምልክት አይቶ የሚከተሉ በሚሊዮን የሚቆጠሩ ክርስቲያን ሰዎች አሉ ኢትዮጵያ ውስጥ። እሱ እንደ ስም አድርጎ የተጠቀመውንም በፍቅር የሚሞቱለት የተሰውለት በሚሊዮን የሚቆጠሩ ሰዎች አሉ። ምናልባት እዚህ የተሰበሰባችሁም ሰዎች አንተንም የሚከተሉ ይሄንን እዛ ጋር ያለውን ሎጎ አይቶ የሚያከብሩ ህይወታቸውን የሚሰጡ ሰዎች እዚህ ውስጥ አሉ። ይሄንን አስቀምጦ ከምንም ነገር ንጹህ የሆነ ሰው ይመስለኛል እዚህ የተቀመጠው ሰው። በአንተ ደረጃ በመሰረቱ የምጠብቀው እኔ ምናልባት ፊደል የቆጠሩ ሰዎች ለህዝቦች ባህል፣ ቋንቋ፣ እምነትና whatever so belief especially እንደ ኢትዮጵያ the three values የምንላቸው ሃይማኖታዊ ቫልዩ፣ ባህላዊ ቫልዩ እና ቤተሰባዊ ቫልዩዎች እነዚህ ሀገር የትም ስናቋርጥ የማይለዩን በደረስንበት ቦታ ሁሉ የሚከበሩ እሴቶቻችን ናቸውና እንደዚህ አይነትን እሴት ከማልማት ይልቅ በደነቆረ አስተሳሰብ የሚያበላሹ ሰዎች በአንተ ደረጃ ቆሞ ያመራሉ ብዬ አልጠብቅም። ሶፊ ወዳጅ እየተሳተፍክ ነው። ለስነቶ ኮቨሪቻ አይ ስራት ይኖር ወዳጅ ኖ አስተሪ ለጀምስና ግርማ ያስነቶ ኮቨሪቻ ሐሳብ ካለ ያስነማ ሐሳብ ካለ አስተሪ በቪዲዮ ተታወራ ይደስልኝ ወላ አስተሪ ዝም ብላ አትደና ለምን ግን ይረብሻናል? ይወረድ እየረበሸን ነው። ይሄ ሰው ታወራ ከሆነ በቪዲዮ ወጥቶ ቢያወራኝ ሶፊዬ ምንም ችግር የለም አወራለሁ። መጀመሪያ አስተራየ የግርማን ሐሳብ ስማኛ ወላ በቪዲዮ ትላለህ እንዴ አስተሪ? ቆይ አንዴ ቆይ ልስማኝ። አሁን እሱን ለምን ትሄዳለህ? እሱ ቀላሉ ነገር እኮ ነው። ስማና አይ እንደው ራሱን ተፈሰብዬ ነው በጣም አሁን እሱ ለምሳሌ ራሱን እንዳምላክ አድርጎ ቆጠረ። ቆይ አንዴ አዳምጣ። እሱ አንተን ሰምቶህ ነው ሂስ እየሰጠ ያለው በአንተ ሐሳብ ላይ ተነስቶ፣ አንተም ደግሞ ስማውና አስጨርሰውና የተናገረው ነገር ልክ ካልሆነ አንተም መልስ ትሰጠዋለህ። ምን ችግር አለ? ቀላል እኮ ነው። ስለዚህ አንድ አፌን እንዳያረከኝ ስለፈለኩ ነው። አይሳደብ ቆይ አዳምጣ። አንተ ቆይ አንዴ አስተያየት ግን አይችልም እኮ ቆይ ስማኝ። አንተ የተናገርከው ንግግር ለሆነ ሰው ስድብ ሊሆን ይችላል። ታግሶ ሰምተዋል ምንም ሳይል ለአንተ ትክክል ሊሆን ይችላል። ለምሳሌ ጥንቆላ ነው በዚህ በጥንቆላ ተባብረሃል አንተ ምናምን ብለህ ሁሉ እኔን ፕሮቮክ አድርገኛል። መልስ ነው የሰጠው። ዝም ብዬ ነው የሰማው። ምክንያቱም ጥንቆላ ነው ብለህ ስትል ማስረጃ ጠይቄሃለሁ፣ አመክንዮ ጠይቄሃለሁ፣ አላመጣህም። በሳቅ ነው የመለስከው። ገባ? ስለዚህ እኔ እያወራውኝ ያለሁት አንዴ ግርማ ይጨርስ፣ ከዛ የተናገረው ነገር የማይጥም ከሆነ መልስ ትሰጣለህ። አንተም ሚውት አድርጎ ይሰማሃል እሱ። ስለዚህ አንዴ ግርማ ጨርስ ሐሳብን፣ ከዛ አስተሪያ ግርማ የሰጠህ ሐሳብ የሚመልስህ ይቅርታ የሚያስጠይቅህ አላወኩም ነበር የሚያስብልህ ከሆነ ትችላለህ። አይ አቋሜ ነው ትክክል ነው መረጃው አለኝ እውቀቱ አለኝ የተናገርኩት ልክ ነው ስትል ደግሞ ትሞግታለህ። በቃ ይሄ ነው የጨዋ አካሄድ። ስለዚህ በቃ ይሄን ስለሆነ እኔ ነኝ እንኳን አደረሳችሁ ያልኩት፣ ኃላፊነቱንም ወስደው እኔ ነኝ። አንዱኛውን ቅድም ሳሚ ንስሐ ትገባለህ ብሎኛል ፕሮፌት ሳሙኤል። ንስሐ የሚያስገባበትን ስጠይቀው ግን መልስ ሊሰጠኝ አልቻለም። የለም እኔ በማክበር ውስጥ መክበር አለ ብዬ ማምን ነኝ። ግዴታ አንድ ሰው በቋንቋ በዘር በሃይማኖት በነገድ በምናምን ሊመስለኝ አይገባም። ሳውዝ ኮሪያዎች ከጃፓን ነፃ ወጡ ብለው ቃኘው ሻለቃ ኢትዮጵያውያን ሄደው ተዋግተው ህይወታቸውን ሰውተው እነሱ ነፃ በወጡት አሁንም ነፃ ሲወጡ ኮሪያውያን እንኳን ነፃ ወጣችሁ ብለን ዛሬም አብረን ሴሌብሬት እናደርጋለን ከነሱ ጋር። የማይመለከተን ነጮች እንኳን ጉያዬ ስር ያሉት የተጋባን የተዋለድ ነው ይሄኛው የኦሮሞ ማህበረሰብ ቀርቶ ማለት ነው። ስለዚህ በቃ እንደሱ መነጋገር ነው። ስለዚህ ግርማ ይጨርስ፣ ከዛ ሐሳብን ትገልጻለህ። ቀጥል ግርምሽ ቀጥል። ሶፊ በመሰረቱ እናንተ መካከል ገብቼ መናገሩን ፈልጌ ወይ ደግሞ ሌሎች ከኔ ቀድሞ የመጡ ሰዎች እዚህ ላይ አሉ፣ ከላያቸዋለሁ። ሐሳባቸው ምን ይሁን ምን ቀድሜ መናገር ፍላጎቱ ኖሮኝ አይደለም ስለማውቀ፣ ነገር ግን የሚመልሳቸው ቃላቶችና
አንተ የምትጠይቃቸው ሌጂቲሜት የሆኑ ቀላል ያሉ ሰዎች በቀላሉ ሊመልሱ የሚችሉ ካላወቁ አላወቁም ማለት የሚችሉትን ውስጡ ባለው የማህበረሰቡ ጥግ ያለፈ ጥላቻ ከነገሮች ነፃ ሆኖ ነው ያገኘሁት። ሁለተኛ ይሄንን ሰው ሳይሆን አንተን የተናገርኩት በአንተ ደረጃ የምጠብቃቸው ነው ያልኩት። በአንተ ደረጃ የምጠብቁ ምናልባት የሥነ መለኮት ትምህርት ተማሪን የሚሉ ሰዎች ይሄ ነው ብሎ ሲነግሩ ጥቅስ እየነገሩኝ ሳይሆን ጥቅስ ከነሱ በላይ መጥቀስ ስለምንችል ምናልባት እንተላለፋለን በአካዳሚን በዛ አጋጣጫ ምናልባት ይሄ ማህበረሰብ የሚያከብረውን እሴት እኔ ይሄ ነው ብዬ ጭቃ እንድቀባው ኤቪደንስ የሰጠኝ ብለው የሚያስቡት ያነበቡት ወይም ደግሞ የተማሩበት ኮርስ ካለ እኔ ቴዎሎጂን እስከ ዶክትሬት ዲግሪ ጥግ ስለሄድኩ አርኪቴክቸራል ሂስትሪን ከመጀመሪያ ጀምሬ ስለጠናው ስለማቅ የማህበረሰቤን ጉዳይ ይሄ ነው ብሎ ስፍራውን እንዲነግረኝ ነው የምፈልገው። ከመጽሐፍ ቅዱስ እንዲጠቅስልኝ አይደለም፣ ከሱ በላይ ጠቅሳለሁ እንዳልኩ መጥቀስ አይደለም ችግሩ የት ጋር ይሄን እንደተማረ እንዲነግረን ነው የምንፈልገው። እንደዛ አይነት ሰዎች ነው በአንተ ደረጃ የምጠብቀው የሚል ለአንተ ነው አስተያየት የሰጠሁት እንጂ እሱ ጋር አልመጣሁም። አንደኛ ከሱ ጋር ለመነጋገር ይሄ ለአቅመ ክርስትና ያልበቃን ሰው እኔ አብሬ መነጋገር እንትን የለኝም። ሁለተኛ እዚህ ጋር ዳም የሚቀመጡ ሰዎች 900 ምናምን ሰዎች እዚህ ጋር ተቀምጠዋል። ቀላል ሰው አይደለም እዚህ ጋር የተቀመጠው። በሰዎች አንደበት ላይ እንደመጣልኝ በጥላቻ ማወራ ጉዳይ አይደለም። እኔ እስልምና እምነት ተከታይ አይደለሁ። ሙስሊሞች ኢድ አልፈጢር ሲደርስ ኢድ ሙባረክ እንላቸዋለን። እኔ ስለማምንበት አይደለም፣ እነሱ ተከትለውታል። እትሳፍቱ ዘም ስተት መስሎ የታየኝን ነገር ወንጌልን ስንሰብክ እንግዶች አይደለም። ወንጌል ሲሰበክ የአንድን ማህበረሰብ እሴት አክብርህ ነው። ሐዋርያቶች የሰበኩት እንደዛ ነው። ክርስቶስ የሰበከው እንደዛ ነው። ፕሮቮክ ያደረክ የምትዘራው ነገር የለም። ዝም ብለህ መንገድ ላይ መጥተህ ብቻ ኢየሱስ ይመጣል ስላልከው እንዴት ነው ይመጣ ብሎ ቢጠይቅ መልስ ሊኖርህ ይገባል። ሲመጣ ምን ያደርጋል? ምን አይነት አመጣጥ ነው? እኔ ምን ማድረግ ይጠበቅብኛል ብሎ ቢጠይቅ ትውልዱ የመመለስ አቅም ኖሮ ሆኖ በጥበብ ሰብከህ ነው የሰዎችን ልቦና የምትማርከው እንጂ በትቢት ተወጥረህ አይደለም። ወንጌል በትቢት የሚሰበክ አይደለም። እንደዛ አይነት ቴዎሎጂ አልተማርንም። እንደዛ አይነት ክርስትናም የለም። ስለዚህ በእንደዛ አይነት ሰዎች ያሉ ሰዎች ቢኖሩ ጥሩ ነው። እና ኦርቶዶክሶች ጥምቀት ይደርሳል ወይ ደግሞ የልደት በዓል ይደርሳል እንኳን ለብርሃነ ልደቱ አደረሳችሁ እንባባላለን እንላችኋለን። እኔ አላምንም እዛ ኦርቶዶክስ ውስጥ አይደለም ያለሁት፣ ግን እልሃለሁ እንኳን አብሮ አደረሰን ብለህ ታልፋለህ። ያም እንኳን አብሮ አደረሰን ብሎ ነው የሚያልፈው። ጨምበላላም ሲደርስ እንኳን አደረሰ ትለዋለህ። ፊቼም ሲደርስ ጦናም ሲደርስ አሸንዳም ሲደርስ ትለዋለህ። ይሄኛው ሲደርስ ምንድነው የሚያንገፈግፍህ ነው? ምንድነው የሚያንገፈግፍህ? ብብቱ ሰር ላይ እኮ ነው ያለው። ሰሜን አልመጣ ደቡብ አልሄደም ምስራቅ አልሄደም ምዕራብ አልሄደም ባለበት ቀዩ ላይ ነው የሚያከብረው። ከተመቻ አብረህ ማክበር ነው፣ ካልተመቻ አፍን ዘግተህ መቀመጥ ነው። ሌላው ደግሞ እንኳን አደረሳችሁ ካልክ ከተመቻ አብረህ እንኳን አብሮ አደረሰን ማለት ነው። ካላደረሰ ደግሞ አብረህ ዝም ማለት ነው። ግን የቡና ስሪ ታች አካባቢ ባለ የማህበረሰብ ዕውቀት ይዘህ ጥንቆላ ነው ምንድነው ስትል የተማርከው ምንድነው ተብለህ ስትጠየቅ በኔ ደረጃ ያለ የምትጠየቅ ሳይሆን ቅድም የተጠየቁ ጥያቄዎችን መመለስ መቻል አለብህ። ይመስለኛል በሚል አይነገርም። ይመስለኛል በሚል ማህበረሰብ ላይ ማውራት ምናልባት ቲክቶክ የባለጌዎች መንደር ስለሆነ ስዕሉን ስለማናየው እንደፈለገ ማንም ሰው የፈለገውን ነገር ማለት ይችላልበታል። ለዛ ነው በቪዲዮ ጣስቴኒ ያልኩት። መልስ አልሰጠውም። አንደኛ ለሱ የሚሆን መልስም የለኝም። እኔ መልሱ አንተ ጋር አልቋል። እኔ የምለው ነገር የለኝም። ለሌሎች ሰዎች ጆሮ ግን እንደዚህ አይነት ሰዎች አይጠቅሙም፣ ጠቃሚ ስላይደሉ እንደዚህ አይነት ሰዎችን ከሚዲያ ዲስኮኔክት ማድረግ ነው ያለብህ እንጂ እነዚህን አይነት ሰዎችን እዚህ ማምጣት ኢትዮጵያ ውስጥ መኖር እየተመኘን አመት እየጠበቀ ልክ እንደ እርግማን የአንድን ማህበረሰብ እሴት መስደብ መዝለፍ ጠቃሚ አይመስለኝም ሶፊ እንጂ ለሱ ካንተ የተሻለ ለመመለስ አልሞክርም። ይበቃል። አይ ነው ዶክዬ፣ ለዛ ነው እኔ ማመክንዮ ስጠኝ ብዬ ጠየቅኩት። ቢያውኔ ተቃራኒ ሐሳቦችን ማስተናገድ ስለምወድ ሰው ደስ ያለውን ይናገራል፣ ግን አመክንዮ እንዲሰጥ ነው የጠየቅኩት። የጠየቅኩትም ፈንዳሜንታል የሆኑ ጥያቄዎች አይደሉም። ጀስት ዝም ብሎ ኖርማል የሆኑ ጥያቄዎችን ነው ያነሳሁት ለአስተሪያ። አስተሪያ ግርማ ዶክተር ግርማን በነገራችን ላይ ተዋውቀው ዶክተር ግርማ ይባላል። በስነ መለኮትም በሴኩላሩም የተማረ ሰው ነው። የኔ በግል ወዳጄ ነው። ስለዚህ ያን ያህል ቁጡ ምናምን አይደለም ሲያወራ፣ ምናልባት ጮክ ብሎ ስለሚያወራ እንደሱ መስሎ ከሆነ አስተሪያ ቅድምም ደግሞ የተናገረው እኔን ነው ለእኔ ነው የነገረኝ እንጂ አንተንም ላይ ሂስ አልሰጠም ገና ሀሳብና አሁን ተረድተው ከሆነ ሀሳቡን መቀጠል ይችላል። አስተሪያ በጣም አመሰግናለሁ። ግን በጣም እኔ እስከ ዶክትሬት ሰው መጽሐፍ ቅዱስን ተምሮ ሰውን እንደዚህ ማበሻቀጥና
ሰውን እንደዚህ መሳደብ የሚቻል ከሆነ እንግዲህ ምን አይነት መጽሐፍ ቅዱስ ትምህርት ቤት እንደገባና ምን እንደተማረ ምን አይነት ዕውቀት ወይ ደግሞ እንደያዘ እኔ አላውቅም። እኔ የዋህ የሆነውን ሩሩ የሆነውን ክርስቶስ ኢየሱስን ተከታይ ነኝ። በገባይ ልክ እሱን የምከተል። ስለዚህ እሱ ደግሞ እንዲህ አይነት ማለት በጣም በትዕቢት የተወጠረ ማለት ነው። እስከ ልክ በትዕቢት የተወጠረ አይደለም ኢየሱስ እና ራሱን ዝቅ ያደረገ ራሱን ባዶ ለምን ለምሳሌ አሁን ዶክተር ተሳድቧል ስትል ምን ብሎ ነው? አሁን ፐርሰናሊ አንተን የሰደበ ነገር ምን ብሎ ነው? እስቲ ምን ያልተሳደበው ነገር አለ? ያልተሳደበው ነገር ውይይት አልበቃም አለ። ለምሳሌ ለአቅመ ውይይት አልበቃም አለ። ለአቅመ ክርስትና አስበው፣ ክርስትና በአቅም ነው ማለት ነው። እኔ በእምነት ጽድቅ ነው ማምነው ነው በአቅም ማለት ነው። እሺ ለምን እንዳለ ይነግርሃል። ለአቅመ ክርስትና ያልደረሰ እሺ አንድ ሌላ ደንቆሮ ብሏል። አዎ እንዲህ አይነት ደንቆሮ ጋር አላወራም ምናምን ብሏል። እሺ ሁለት ቀጥል። እሺ ቀጥል። እኔ አልሰማሁም። ኦኬ ሊሆን ይችላል። እሺ ደግሞ ከማህበረሰቡ የወረሰውን ጥላቻ የሚልም ጸያፍ ንግግር ተናግሯል። ይሄ እንግዲህ ዶክተር ነው እንግዲህ አስቡት። ኦኬ ስለዚህ እነዚህን አንተን ተናግሮሃል። ያለ ምክንያት የተናገረ በምን ምክንያት የተናገረ የሚለው ሚዩት አድርግና ለዶክተር ሐሳብ የእሱ ሐሳቡን ይግለጽልን። በመጀመሪያ ራሴን እንትን ልበል እንጂ ምን ትበልሽ? እና ደግሞ አስሬ በቪዲዮ ይላል ክርስቲያን ነው ግን እስከ ዶክተሬት እንደውም ደግሞ መጽሐፍ ቅዱስ ትምህርት ቤት ተምሯል። እሱኛውን ተው በቃ አስሬ ገባኝ። በቪዲዮ አስገርሞኝ ነው አይደለም። አንድ ነገር ልንገር፣ በቪዲዮ ያለ 100% ነው ዶክተር ስለማውቀው አይደለም። በቪዲዮ ያለ ሰዎች በፌክ አካውንት እየገቡ ራሳቸውን ደብቀው በተለያየ የጥላቻና የተለያየ ሐሳቦችን በዚህ በቲክታክ ፕላትፎርም ስለሚሰነዝሩ ከዚህ አንፃር ሐሳብ በትክክል የኔ ነው ያመንኩበት ነው ለዛ ነገር እሰዋለታለሁ አምንበታለሁ ብለህ የምትል ከሆነ ልይህ ከሚል አንፃር እንጂ ከምንም ጋር አይደለም። አስሬ ይሄን 100% እነግርሃለሁ እኔ። ስለዚህ ሌላ ሐሳብ ካለ ቀጥልና ከዛ እሱ ይግባ። እሺ ሁለተኛ ደግሞ እኔ የኦሮሞን ማህበረሰብ ላይክ እንደምጠላ አይነት አድርጎ መናገሩ በራሱ ይሄ ራሱ እየተናገረ ትልቅ ሚዲያ ማለት ብዙ ሰዎች የሚሰሙት ነው፣ ብዙ ሐሳብ የሚሸጥበት ነው እያለ እንደዚህ አይነት ትልቅ ሚዲያ ላይ ብዙ ሰዎች ያሉበት ላይ እንዲቀንጭቦ እንኳን እንደው አልፎ የሚሄድ ሰው እኔ የማመልከው እግዚአብሔርን ነው። ከኔ ጋር ደግሞ የሚያመልኩ ቅዱሳን አሉ፣ ኦሮሞዎች ናቸው፣ አማሮች ናቸው፣ ሌሎች ብሔሮች ያሉበት ቸርች ነው ያለሁት እና እንዲህ ብሎ እንደምጠላ አድርጎ መናገሩ በራሱ በጣም ፈጽሞ ስህተት ነው እና ማያቀኝን ነው ዝም ብሎ የሚያወራው ማለት ነው። ማያቀኝን ፈጽሞ አይቶኝ አያውቅም። አሁን ነው ዛሬ ያየኝ እንዲሁ ዝም ብሎ መጥቶ ወረደብኝ ማለት ነው። ግን አያቀኝም ምንም ነገር ስለኔ ምንም ባክግራውንድ የለውም እና ይችን መስቀል አየ ከዛ ሚሊዮን ከተሉት ነው አለ። ምንም ያቀው ነገር ስለኔ ምንም ነገር የለም። ግን ዝም ብሎ መጥቶ እንደሚያቀኝ አድርጎ ነው ያወራው እና ከኦሮሞ ጋር እንደተጣለው ለማስመሰል ነው ጥረት ያደረገ። ወስዶ እንዴት ነው ያደረገው? ከክርስትና ከሃይማኖት እኔ በሃይማኖቴ ነው አንድ እግዚአብሔር አለ ብዬ አምናለሁ። በእርሱ የሚሞግተኝ ከሆነ ይሞግተኝ። ዋቃ ይሄ አሁን በኢሬቻ የሚመለከው አምላክ እግዚአብሔር ነው ካለ እኔ የኔ እግዚአብሔርን አስቀምጣለሁ። ያ እሱ ነው ካለኝ ምንም ችግር የለውም፣ እንጨባበጣለን። እኔ ነገ ሄጄ እንደውም ውሃ ተረጭቼ እመጣለሁ፣ ምንም ችግር የለብኝም። እና እኔም ማመልከው እሱ እግዚአብሔር ከሆነ ማለት ነው የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እኔም ማመልከው አምላክ እግዚአብሔር እሱ በኢሬቻ የሚመለከው ከሆነ ወይም ደግሞ ፈጽሞ ሃይማኖት አይደለም ካለ በሱም ወግተዋለሁ። ከዩቲዩብ እያወረድኩ አሳየዋለሁ ሃይማኖት እንደሆነ ማለት ነው። ሃይማኖት እንደሆነ የራሳቸው የተናገሩትን አውርጄ አሳየዋለሁ። እንደውም ጭራሽ ምንም ችግር የለውም እሱን ማለት ነው። ግን እኔን የማያቀኝን እንደዚህ ብሎ መናገር እንደ አንድ ክርስቲያን በጣም ደስ አይልም። ለማንኛውም ስለ ስድቦቹ መልስ የሚመልስ ከሆነ ይኸው ለቅቄያለሁ። እሺ ዶክተር ግብ ቻቹ እንግዲህ ይቅርታ መጠየቅ ፈልጋለሁ እድሉን ስለምትሰጡኝ ማለት ነው። ቴንኪዩ። ይሄን ሰው አንድ ደቂቃ ቢፈቅድለትና
የስ ኖ ወይም የሚያውቅ ከሆነ ቢመልስልኝ ጥሩ ነው። በዛ ከዛ በኋላ ወደ እሱ ጥያቄዎች እመለሳለሁ። ዋቃ ማለት ምን ማለት እንደሆነ ያውቃል? አዎ ወይ አይደለም ይበለኝ። ልፍቀድለት። አስተሪ አንተ ነው። ኦኬ ቆይ እንዴ እኔማ እንግዲህ ጓደኞቼ በሚያውቁት እንዲህ ዋቀዮ ነው የምንለው። ዋቀዮ ሌሎቹ ሰዎች አላውቁም እግዚአብሔር ማለት ነው። ኦኬ ያዝልኝ ሶፊዬ። ሌላ ነገር ኦሮሞኛ ተናጋሪ የለውም ወዳጄ። በቃ ያዝልኝ አንተ። እኔ ኦሮሞኛ ተናጋሪ አይደለም። እኔ እግዚአብሔር በሚለው ነው ማለት። አንተ ያዝልኝ። ቋንቋ ለማቅ ሰው ይሄ ቋንቋ ማስተማሪያ አይደለም። ይሄን ያልኩበት ካንተ ጋር ላውራ። እሱን ያዝልኝ። ያው መያዣው አንተ እጅ ስላለ ነው ሶፊዬ። ቴንክ ዩ ፓስተር። አልፋና ኦሜጋ የሚለው ቃል የግሪክ ቃል ነው። what does it mean የሚለውን ታውቀዋለህ። ስላንተ ላንተ አልነግርህም። ግሪክኛ ነው። ኤል ሻዳይ አዶናይ ስትለው ሂብሩ ነው ቃሉ። ማንን ነው አልፋና ኦሜጋ ያልከው? ማንን ነው ጋድ ኦፍ ኤል ሻዳይ እና አዶናይ ብለህ የምትጠራው? the same that almighty God ዋቀ ጉራቸ ብሎ በኦሮምኛ ይጠራዋል። በኦሮምኛ ቋንቋ ሲጠራ የሚያንገበግበው አካል ካለ ምንም ላደርግለት አልችልም። ትምህርቱን እንዲማር ሌላ ጊዜ ቁጭ አድርገን የመጽሐፍ ቅዱስ መጀመሪያ መጽሐፉ ከመጻፉ በፊት የሰው ልጅ በሕገ ልቦና ይኖሩ ነበር ተብሎ ይባላል። እነዛ ሕገ ልቦናዎች ምንድናቸው? በኢትዮጵያውያን ዝም ብሎ እንደተለመደ ሕገ ልቦና ነው በሚል የዳቦ ስም ሰጥተነው አሳንሰን የምናልፈው ጉዳይ ሳይሆን ያ ሕገ ልቦና የሚባለው ምንድነው? እሱ መጽሐፍ ቅዱስን የጻፉ ሰዎች ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ጻፉት። yes እንደዛም ነው ያነበብነው። ነገር ግን የጻፉ ሰዎች እኮ መላእክት አይደሉም፣ ሰዎች ናቸው። እነዛ የጻፉ ሰዎች መጽሐፉ ከመጻፉ በፊት መጽሐፉን የጻፉላቸው ማህበረሰብ ይሁን ከነሱ ጋር የነበረው ማህበረሰብ ይኖርበት የነበረው ሕገ ልቦና ምን ነበረ? ምን ቫልዩ አለው? we have to describe እኮ ዝም ብሎ በደፈናው ሕገ ልቦና ነው ብቻ ብለን እኮ መሄድ የለብንም። ሕገ ልቦና ምን ኮንሰፕት የያዘ ነበር የሚል this is where theologians has to have a debate with me። እዚህ ጋር ነው አካዳሚክ ሰዎችን የጠራውበት ምክንያቱም ትንንሽ ሰዎች ምንም ሊሉኝ አልችሉም። ከነሱ ጋር እንካ ሰላምታ ንግግር ብሽሽቅ ነው ይመስለው ወይ ደግሞ ይሰድባል ያላልከው ነገር እያመጣ but at least academically ነገሮችን ያገላበጡ ሰዎች we will go into deep like theology ገብተን ከዛ አውጥተን ነገሮችን ስናወራ ሰዎችን በካተው ሃይ የሚባል የማስታረቅ ያህል ሳይሆን ሰዎች በእውነት ይቀበሉም አይቀበሉም ይመኑም አይመኑም ያክብሩም አያክብሩም ነገር ግን ነገሮች በእውቀት ሲሆኑ ጥሩ ነው። አንድ አባባል አለ አይደለም? ስትመለስ እንዳይቆጭህ ስትወጣ በሩን አታጋጭ የሚባል ነገር አለ። ዛሬ ባይመች ነገ መልሰህ አንተ አድቮኬት አድርገው ይሆናል። who knows አናውቀውም። ስለዚህ የመጣንበት የተለያየ እምነት ሃይማኖት ውስጥ ነበርን። ዛሬ አብዛኞቻችን በክርስትና እምነት ውስጥ ነው ያለነው። ትላንት ሌላ ቦታ ሆነን ዛሬ ስላለንበት ነገር የነበረን አመለካከት ሌላ ነው። ዛሬ ደግሞ እዚህ ጋር ሆነን ስለነበርንበት አመለካከት ያለን ደግሞ ሌላ ነው፣ ይለያያል። ስለዚህ you don't even know what will happen tomorrow። ስለዚህ ለዛ ነው ያንን ቃል የጠየቅኩትና እነዚህን ሶስቱን ቃላቶች ያወጣሁት በሶስቱም ቋንቋ ናቸው። አልፋና ኦሜጋ is the same that almighty God in Greek, God of El Shaddai and Adonai is the same almighty God that in Hebrew, similar to ዋቀ ጉራቸ ጋፈስ እንጀድ ኦሮሞን ቀጥቀጥ አይኖርብም። ዝም ብለህ ካላወቅ ምንድነው ብሎ መጠየቅ ብቻ ነው የሚቻለው። ይሄን ቢየለፍ ወደሱ ወደ አነሳው ጥያቄ ላምጣ። አንደኛ ምንድነው የተማረው የሚለው የተማሩ ሰዎች አጠገቤ ሲደርሱ እዛ ቦታ ላይ እንተያያለን። በአካዳሚው በዛኛው በስፒሪቹዋል መንገድ ላይ ቆመ የሚባል ሰው አይደለም። ምናልባት ብዙዎች ደረስን የሚሉት ጥግ ቦታ በጥሩ እድሜ የደረስኩ ሰው ነኝና ለዛ ተስጋልኝ ስለተማርኳቸው ሁኔታዎች እና ተጨነቅ ለማለት ፈልጋለሁ። ሌላው ግን ለአቅመ ክርስትና አልበቃህም ማለት ምን ማለት መሰለ? ልጆችን ለአቅመ አዳም አልደረሰም ማለት ምን ማለት ነው? ለጋብቻ አልደረሰም ማለት ነው። ስለዚህ አንድን ነገር ለማውራት ወይም ለማግባትም ብቁ ስትሆን ነው በአካልም በአእምሮም በስነ ልቦናም ብቁ ስትሆን ነው ጋብቻ ውስጥ የምትገባው። ሲሚላር ቱ ዛት ለአቅመ ክርስትና አልበቃም ከተባለ ክርስትናው ያላቸውን እሴቶች ሌሎች ሰዎች አእምሯቸውን ከፍቶ እንዲቀበሉ ለማድረግ የሚያስችሉ ነገሮችን ታጥቀሃል ወይ? አንተ ካልታጠቅ አልበቃህም ገና ነው። ስለዚህ እስክትበቃ ማደግ ነው። ቀላል እኮ ነው። ሐዋርያ ጳውሎስ እኮ ተናግሯል። እናንተ እኮ ለብዙ ነገር ተጠብቃችሁ ገና ወተት የምትግቱ ናችሁ ብሏል አይደለም እንዴ? ቋንቋውን ወደዛ ልቀይረው ሴም እኮ ነው። አልበቃህም አልበሰልክም እያለ ነው ያለ። እዚህ ቀለል ያለ ቋንቋ ነው ቋንቋው። ሌላው ደንቆሮ ብሎኛል አለ። ብዬውም ቢሆን ብልህም እንኳን እኔ ብቻ አይደለም። መጽሐፍ ቅዱስ እኮ ምን ይላል መሰለ? እየሰማ አልሰማ አለ። አንድ ጊዜ አንድ ሰው ይያላል ማርቆስ ወንጌል ላይ
የልጁን የራሱ የገዛ ልጁን ችግር 50% የሚያቀለት ልጁ ዲዳ መንፈስ እንዳለበት ብቻ የሚያቀና ደቀ መዛሙርቶቹ ሞክሮ ያልቻሉት ጌታ ሆይ እኮ መምህሮቼ ደቀ መዛሙርቶቹ አልቻሉም እና እባክህ ልጄ እንዲያረጋዋል አለው። ከዛ ምን ጊዜ ምን ያረጋዋል ስለው አረፋ ያስደፍቀዋል፣ ውሃ ላይ ይደፋዋል፣ እዛም ብሎ ያልተጻፉልን ብዙ ነገሮች አሉ ልጁ ላይ የሚገለጡ የነበሩት። ነገር ግን ክርስቶስ ይህን ከጠየቀ በኋላ ዞር ብሎ አንተ ዲዳ አለና ውችስ አባቱም ደቀ መዛሙርቶቹም የሰሙት ያወቁት። ነገር ግን ማንም ያላወቀው ክርስቶስ ብቻውን ያወቀ አንድ ልጁን ያስቸገረ አካል ነበር፣ ውስጡ ጠላት ነው። አንተ ዲዳ አለና ቀጥሎ ምን አለ? ደንቆሮም መንፈስ አለው። ገባ? እየሰማ እንዳይሰማ የሚያደርግ ሌላ አለ ማለት ነው። ስለዚህ this is a spirit by itself። ስለዚህ ክርስቶስም እየሰማ እንዳይሰማ የሚያደርግን አካል ደንቆሮ ብሎታልና እያወቅ በየሚዲያ እየተነገረ ህዝቦች መከባበር እንዳለባቸው እያወቀ ትሁቱን ክርስቶስን ተከተላለው እያለ ክርስቶስ እኮ በምድር ላይ አንድ ጊዜ ከመስቀል በኋላ የነበረው ዳይናሚክ ህይወትን የኖረው ሐዋርያው ዮሐንስ ከመስቀል በፊት እኮ ሌላ ሰው ነበር። አንድ ጊዜ ኤልያስ እኮ እዚህ ተራራ ላይ ነበረ ነቢያቶችን ጠርቶ እኮ ያረዳቸውና ጌታ ሆይ አንተ ብትፈቅድ እኮ እነዚህን አንዴ ማለት ነበረ ሲል ምን አለው ክርስቶስ? የሰው ልጅ የጠፋውን ሊመልስ እንጂ ሊያጠፋ አልመጣም። ትሁቱ ጌታ እንደዚህ ነው። ገባ? ጌታ ትሁት ነው። ልጥሉት ባህር ተራራ ላይ ሲወስዱት ጥሏቸው ከመካከል አለፈ። ትህትና እንደዛ ነው እንጂ ትህትና ልጥሩኝ እዚህ ቦታ ደርሰዋልና ትህትና አላሳድር ብለውኛልና በሳት እንደዱ የሚል የክርስቶስ ያልተካፈልኩት ማላቆ እንደዛ አይነት ቴዎሎጂም የለም፣ እንደዛ አይነት ክርስትናም የለም። ስለዚህ ክርስትና ማለት በአንደበቶቻችን የምናነበንበው ብቻ ሳይሆን የክርስቶስን ህይወት ኖረን ለሰዎች በሚታይ ሁኔታ የምናካፍለው የህይወታችን ቁራጭ ነው። ይሄ አንዱ የምንኖርበትን ማህበረሰብ እያከበርን ልክ እንደ ጳውሎስ አይነት ስብከት ግሪክ እያለ ለማይታወቅ አምላክ እያሉ የሚመለክ ብዙ አምላክ እየጠበቁ እንኳን ታግሶ ጠብቆ ልክ ሲጨርሱ እናንተ ሰዎች አላቸው እናንተ በእግዚአብሔር አምሳል ተፈጠርን ካላችሁ ታዲያ ይሄ እንዴት አጎታችሁ ይሆናል ብሎ አላቸው። ከራሳቸው መጽሐፍ በትዕግስት ጠብቆ የራሱን በፍቅር ማስረዳት የሚችል እንጂ ክርስትና ማህበረሰብን ሰይጣን ነው ያው ምንም ነገር ሳታቅ ሰይጣን ነው አጋንንት ነው ምናምን ነው የሚል ሰውን አሁንም ልለው የምችለው ቅድም ክርስቶስ ዲዳና ደንቆሮ መንፈስ ለሚያሰቃየው አክለ የመለሰውን ምላሽ ነው መሰጠውና ብዙ አትደነቀበት። ሌላው በቪዲዮ ውጣ ምልህ አንደኛ የክርስቶስን ወንጌል የሚሰብክ ከሆነ መጽሐፍ ቅዱስ እኮ ሰውን መፍራት ወጥመድ ነው ይላል። እግዚአብሔርን መፍራት ግን ህይወት ነው። ስለዚህ ልክ እኔ አሁን በቪዲዮ ወጥቼ እንደማወራ በቪዲዮ ወጥተ ማውራት ነው፣ ምንም ችግር የለም። ማንነቴን ላውቀው ፈልጋለሁ። ምክንያቱም ተደብቀ ማህበረሰብን ፕሮቮክ የምታረግ ሰው ምናልባት ነገ እኮ ወጣቶችን ጠርተ እጅ ጭነ ልጸልይላቸው ብለ ሻራራም ትላቸው ይሆናል። ስለዚህ እንዳትላቸው ላግድህም ፈልጌ ሊሆን ይችላል። እኔ አለብኝ። ስለዚህ ውጣ ስትባል ይሄን ማለት እንደሆነ አስበ መቀበል ይኖርብሃል። ለመጨረሻ የኦሮሞን ህዝብ ትጠላለህ ብለህ ከዚህ የሚበልጥ ጥላቻ የለም። ፓስተር ሰምቻለሁ እዚህ ስር ቁጭ ብለው እንኳን ለኢሬቻ በዓል አደረሳችሁ ብለሃል። አንተ በኢሬቻ በዓል የምታምን ሰው አይደለም፣ ፓስተር ነህ አንተ፣ አገልጋይ ነህ። ግን እንኳን አደረሳችሁ ብለሃል ማህበረሰቡ። ያንን በዓል የሚያከብር ማህበረሰብ ብብት ስር በሚሊዮን አለ፣ ማህበረሰቡ ያከብራል። ያ ማህበረሰብ አንተው ቸርች ደግሞ መጥቶ ያመልካል። ስለዚህ ያንን ማህበረሰብ ፕሮቮክ እያደረግክ ወንጌል መስበክ አትችልም። ያንን ማህበረሰብ እሱ ለወደደው ባህሉ ይሁን እምነቱ እንኳን አደረሰ ስትለው you are appreciating them። ይሄ ከአንድ መንፈሳዊ ሰው የሚጠበቅ ነው። ይሄንን ስትለው እዚህ ቁጭ ብሎ የኦሮሞን ማህበረሰብ የሚያንጓጥጥ ባህሉን የሚሰድብን ሰው አልሰደበም የሚልበት ምክንያት ስለሌለ አይ ቲንክ እኔ ካወራው በኋላ የሆነ የተነፈሱ ነገሮች አሉ መሰለኝ፣ ለዛ ነው አልሰደብኩም ምናምን ማለት የመጣ ጥሩ ነው። ነገ ደግሞ ንስሐ ትገባለህ ብዙ ብያስባለሁ። ቴንክ ዩ ፓስተር። እሺ ዶክተር አስተር የተረዳው ነገር ካለ ሚዩትን አንሳ። ትልቁ ላይ አርገኝ በደንብ ይኝ። እሺ አዎ በደንብ አሁን እንደዚህ ወጥተ ትልቁ ላይ አርገው ለታችን ወረድ። ልክ እንደዚህ እንደምታይ ግርማ ታደሰ ይባላልው እንደዚህ ታይና አሁን ቅድም እንደምትለው አሁን ማለት ትችላለህ። እንትን ነው። ስለዚህ ነገሮችን it's a kind of advice። እኔ ለመጀመሪያ ጊዜ ማየቴ ነው። እኔን ጥሩ ለመጀመሪያ ጊዜ ማየቴ ነው። በመጀመሪያ ቲክቶክ ላይ አይቻላቅም። እኔ ቲክቶክ ላይ ማይቻላቅም። በቃ ከዛሬው እንግዲህ ለመጀመሪያ ጊዜ ያየው ነው። ምናልባት እኔ ቲክቶክ ላይ ትንሽ ለነገሩ ለዚህ ከዛሬሽ ደረቅ የሚያልክነህና ንግግር በንግግር መጀመሪያ ለይቼ ነበረ። በፖዚቲቭ ወስድልሃለሁ። ኢትስ ኦኬ። ለማንኛውም እዚሁ ታውቀዋለህ። ቀጥል።
እና ምንድነው በመጀመሪያ ደረጃ የኦሮሞን ህዝብ እንደምጠላ መናገር በጣም ስተት ነው። ደግሞ ደንቆሮ የሚለውን ጀስቲፋይ ለማድረግ የሄድክበት ደግሞ ፈጽሞ ደግሞ ስተት ነው። በጣም ወዳጄ እንደው በጣም ኃይለኛ ዴንጀር ውስጥ ነው ያለው፣ ችግር ውስጥ ነው ያለውና ከክርስትና መስመር የወጣ ህይወት ውስጥ ነው ያለው። ምናልባት ያለህበት ዝም ብለህ በራስ እየተሟሟክ ከሆነ ምናልባት ልንገር ብዬ ነው፣ ለንስሐ ይሆናል ብዬ ነው። እና እኔን ደንቆሮ ብለህ ስማኝ፣ እኔን ደንቆሮ ብለህ ለዛ ደግሞ ጀስቲፋይ ለማድረግ ጥቅስ መጥቀስ በራሱ አላዋቂነትን ያሳያል። በመጀመሪያ ደረጃ ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ነው ያለ ጌታ ኢየሱስ ክርስቶስ የተናገረው። እንደዚህ ነው ወዳጄ። እኔ እንኳን እንግዲህ ክርስቲያን እንደሆን ካላቅም አሁን ግን እንድትነግረኝ እፈልጋለሁ። ክርስቲያን አይደለም? ክርስቲያን አገልጋይም መጀመሪያ ጨርስ፣ ግድ የለም መጀመሪያ ጨርስ። መጀመሪያ የንስሐ ስብከትን ቀጥል፣ ጨርስ። አይ ክርስቲያን ነው ብዬ ነው። ፕሊዝ ንገረኝ በጌታ ክርስቲያን አይደለም? ጨርስ። ሰዎች ስለሚያዳምጡ እኔን ተው፣ ግድ የለም በራሴ አውራ። ደስ ይላል። ለማንኛውም በክርስትናም ታፍራለህ። አየህ ክርስቲያን ነኝ ለማለት እኮ አንደበት አጣየው። እስከዚህ ድረስ ነው እንግዲህ ያው የዘመኑ ክርስትና ማለት ነውና ከባህል ጋር የተቀየጠ ክርስትና ማለት ይሄ ነውና እኔን ደንቆሮ እያልክ እየተሳደብክ ለዚህ ጥቅስ ትጠቅሳለህ። ገብቷል? እና ይሄ ወደ ፐርሰናላይዝ አደረከው ማለት ነው ነገሩን። እኔ ወንድሜ ሶፊ እንኳን አደረሳችሁ ሲል ለምኑ ብዬ ነው የጠየኩት። ለኢሬቻ አለኝ። አይ ኢሬቻን ያላከብርም። ለምሳሌ እኔ አሁንም ጣዖት ነው ብዬ አምናለሁ። ምክንያቱም ጣዖት ነው የምልበት ምክንያት ባህል እንደዚህ ስላይደለ ማለት ነው። የሆነ የሚለመን አምላክ አለ፣ የሚጠራ አምላክ አለ። መረጃ ምንድን ነው? መረጃ ምንድን ነው? ነገራቸው ለእነኚህ ሰዎች ጣዖት ነው ስትል መረጃ ምንድን ነው? እሺ አመሰግናለሁ። አንደኛ በዓሉ የምስጋና በዓል ነው። ምስጋና የሚመሰገን ምስጋና የሚቀበል አምላክ አለ ማለት ነው። የምስጋና በዓል ከሆነ ምስጋናን የሚቀበል አምላክ አለ። ያ አምላክ እያልኩ ነው እኔ ደግሞ ዓመቱን ያደረሰ ተብሎ የሚጠራው አምላክ እውነተኛ አምላክ ማን ነው? እነሱ የሚሉት አምላክ መልስላቸው። እዚሁ ቀላል ነው። ማን ነው አምላኩ? ማን ይላሉ? እነሱ የሚሉት አምላክ ነው ዋቃ የሚባለው አምላክ። እኔ የማመልከው አምላክ አይደለም። በአብና በወልድ በመንፈስ ቅዱስ በአንድነትና በሱ ለምንድን ነው አፌ ላይ ቆምክብኝ? አልቆምኩብም። የሚያዳምጡ ሰዎች ክርስቲያኖች ስለሆኑ እንዲረዱህ ብዬ ነው። አክቹዋሊ አም ሄልፒንግ ዩ ባይ ዘ ወይ የምትለውን ሰዎች አንተን እንዲረዱህ ለማድረግ እያገዝኩ ነው እንጂ ካንተ እየወሰድኩ አይደለም። ዋቃ ማን ነው? እኔ ዋቃዩ እግዚአብሔር እንደሆነ አውቃለሁ። ዋቃ ግን የሚሉት አብ ወልድ መንፈስ ቅዱስ እንዳልሆነ ግን አውቃለሁ። በምን አውቃለሁ? ይሄንን ነው እንግዲህ የምንረዳው ማለት ነው። መረጃ ማስረጃ አካዳሚካሊ እናውራ። መረጃ አንደኛ በዓሉ መሰረታዊ መጽሐፍ ቅዱሳዊ ላይ የተቀመጠ ከየትኛውም ባህል ከክርስትና ባህልም ይሁን ከይሁድነት የትኛው በዓል ነው ኢትዮጵያ መጽሐፍ ቅዱስ ላይ የተቀመጠው? የትኛው በዓል ነው መጽሐፍ ቅዱስ ላይ የተቀመጠው? ኢትዮጵያ እዚህ ያላችሁ ቅዱሳኖች ስላከበራችሁን እግዚአብሔር ያክብራችሁ። እኔና እሱ ብቻ ሰን የትኛው በዓል ነው መጽሐፍ ቅዱስ ላይ የተቀመጠው? ከነጥቅሱ ንገረኝ። እሺ የትኛውም በዓል መጽሐፍ ቅዱስ ይኸውልህ ስማኝ መጀመሪያ ስማኝ። አሁን ለምሳሌ በብሉይ ኪዳን ይደረግ የነበረ በዓል አለ። ለምሳሌ ልንገርህ የበዓለ ሀምሳ የሚባለው ወንድሜ እኔ እናንተ ብቻ ኢትዮጵያ ውስጥ ያለው በዓል የትኛው ነው መጽሐፍ ቅዱስ ላይ ያለው? ኢትዮጵያ ንገረን። ተው ብሉይ ኪዳን ኢትዮጵያ ንገረን። እዚህ ነው ስቶክን እናስፋው። አንድም የለም። ግን ትንሣኤ ኦኬ ቆይ ልንገርህ። ትንሣኤ የሚታወቅ በዓል ነው። ትንሣኤ ማለት ነው። ትንሣኤንም የክርስቶስ ልደትን ብናከብር መጽሐፍ ቅዱስ ትንሣኤ የሚል ቃል አለ። ቢያንስ አስተር ዶክተር ሊሊ የፈለገው ለምሳሌ ቆይ ስማ፣ ማን ነበር ስሙ? ግርማ። እሺ ቆይ ዶክተር ቆይ ስማ፣ ገብቶኛል። አልገባህም። ለምሳሌ ያልገባህ እኔ እንዳልገባ ሚስ አድርገኸዋል። ለምሳሌ ጊፋታ የሚባል አለ፣ በደቡብ አካባቢ አለ፣ ጨምበላላ አለ። የፋሲካንም ውሰደው መስቀልንም ውሰደው የተለያዩ ልክ እሬቻንም ውሰደው የኦሮሞ ማህበረሰብ የሚያከብረው። ከነዚህ መካከል እሬቻ መጽሐፍ ቅዱሳዊ አይደለም። ሌሎች ደግሞ መጽሐፍ ቅዱሳዊ ናቸው ስትል ከፋሲካም ከገናም ከጨምበላላም ከጊፋታም አንዱን አውጣና መልስ ስጠኝ ነው የዶክተር ጥያቄ። ያ ለሚሰሙ ሰዎች መረጃ ስጣቸው ነው። ይሄ ነው ጥያቄ። ስጣቸው።
ለሚሰሙኝ ሰዎች እሺ አንተ ዝም በል እሺ ዝም በል እኔ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ መሰረታዊ ሐሳብ አለው ለምሳሌ የልደት በዓልን ስናከብር ልደት የሚል ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ የሚናገር መጽሐፍ ቅዱሳዊ መሰረት አለው ያ መቼ ቀኑ መቼ ነው የሚለው ሊያጨቃጭቀን ይችል እንደሆነ እንጂ ልደት የሚል ግን አለ ያንን ልደት ደግሞ ብናከብር ምንም ችግር የለውም እንዲሁም ደግሞ ጥምቀትንም ቅድም ስላነሳ ጥምቀትም የሚል አለ እኔ ባላከብረውም አሁን ኦርቶዶክሳውያን ያከብሩታል ሰይጣናዊ ነው ልለው አልችልም መጽሐፍ ቅዱስ ላይ የተቀመጠ ኢየሱስ ክርስቶስ መቼ እንደተጠመቀ በ30 ዓመቱ እንደተጠመቀ ስለሚታወቅ ያንን አስልቶ መድረስ ይቻላል እንዲሁም ደግሞ ኢየሱስ ክርስቶስ በቀራንዮ መስቀል እንደተሰቀለ በሶስተኛውም እንደሞተ እንደተቀበረ በሶስተኛውም ቀን ከሞት እንደተነሳ መጽሐፍ ቅዱስ ይናገራል ይሄንን ትንሳኤ እናከብራለን መጽሐፍ ቅዱሳዊ መሰረት አላቸው ምንም እንኳን ሰዎች ወይም ደግሞ በቤተ ክርስቲያን የተደነገገ በዓል በዚህ ቀን ተብሎ ያከባበር ሁኔታው በቤተ ክርስቲያን የተደነገገ ቢሆንም መሰረታዊ መነሻ ግን አላቸው የኢሬቻ መሰረታዊ መነሻ የለውም ይያልኩ ነው መሰረታዊ መነሻ አለው ካልከ መጽሐፍ ቅዱስ ላይ ታሳየኝና እኔ እናንተ ተጨባብጠን እንሄዳለን እኔ ምተኛለሁ አንተ ትሰራለህ አሁን ሚውት አድርግልኝ ፈርስት ኦፍ ኦል ላነሳቸው ጥያቄዎች አንድ በአንድ ሲመልስ ልክ ጻል ልጅ ሲበላ እጁ ጠንከር ስላለ ከንፈሩን ይነካካልና ዳር ተነካካለ እንጂ አትመልስም እኔ ጥያቄ የጠየቅኩ ኢሬቻ ጣዖት ነው ስትል መረጃ ስጠኝ አልኩ አከባበሩ በዓሉ አልክ ባህሉ ስትል የትኛው በዓል ነው መረጃ ያለውና ይሄ ተለይቶ ሰይጣን የሆነበት አልኩ አከባበሩ አልክ ምንድነው የሚያረጉት አልመለስክም ሁለተኛ ኢትዮጵያ ስለ ልትነግረኝ የፈለከው ልደት በዓል ነው ልትነግረኝ የፈለከው የክርስቶስ ልደት ነው የምታወራኝ ስለ ፋሲካ ነው የምታወራኝ ስለ ጥምቀት ነው የምታወራኝ ኦኬ ይሄ እኮ ሃይማኖት አንተ ለመሆኑ በሃይማኖት እኩልነት ታምናለህ አታምንም እኮ that's a problem ይሄ ነው ችግርህ በሃይማኖት እኩልነት አታምንም አይ ቆይ ኖ አንድ ነገር ድንገር ያንተ ጊዜ አይደለም አትመልስልኝ ኖ አትመልስልኝ ይበቃል ቆይ እኔ አልፌ ነው ጌሾ አልፈልግም ኖ አትመልሰው አንተ የምትመልሰው አይደለም አትችልም እንደማትችለው አንዳንዶቹ ልለፈ እኔ ዘግቼው ነው ማለት ማትመልሰውን ነገር እያወቅ ጌሾ ሲወቅጥ አልውልም እዚህ ጋር ሰዎችንም ጊዜ አልፈጅም እኔ አንደኛ ኢሬቻ አጋንንታዊ ነው ጣዖት ነው ስትል መረጃ ስጠኝ ነው የተባልከው መረጃ ስጠኝ ከተባልከው እኔ አንተን ቢሆን አሲፍ እኔን ሳወራ የተማረበትን ቴዎሎጂ ትርት ትረግማለህ በምን መረጃ እንደምትረግም ባላ ስለማላቅ ከጥላቻ አለፈ ሌላ ነገር ላይ አልችልም ጥላቻ አይደለም ልልልህ የምችለው የምትነግረኝ ነገር ፈንዳሜንታሊ እኔ ሳሮን የሚያዳምጡ ሰዎች ረቲፋይ ማድረግ ከቻሉ ብቻ ነው ያን ካልቻሉ የምትናገረው ነገር በጭፍን ጥላቻ ነው ያለው ልባል ይችላል በዛ ነው የሚታለፈው የኔ ጥያቄ ኢሬቻ ጣዖት ነው የምትልበት መረጃ ምንድነው ብየስልህ አከባበሩ አልከኝ አከባበሩ ምን አሸንዳ አለ ኢትዮጵያ ውስጥ ጥምቀትም ጭምር መጽሐፍ ቅዱስ ስላለ አይደለም ጥምቀት እኮ ዛኔ ያለፈው አሁን በየአመቱ ውሃ ገንዳ ሞልተ ሰው ላይ ትረጫለህ ስትረጭ ነው የምትለው እንደገና ቸርች ውስጥም ገንዳ ሞልታችሁ ታጠምቁታላችሁ በበርጨትም ይሁን ማንቆርቆርም ይሁን በመዝፈቅም አሁን ፓስተር እንደውም ወዝደው ሁሉ አጠምቃሉ ዛንታ ታጠምቃለህ ስለዚህ ይሄ የዛ እምነት ነው የሌላኛውን እምነት የማክበር ልቦና አለ ወይ አንተ ታምናለህ በሃይማኖት እኩልነት አዎ አይደለም ብቻ ሌላ ነገር አልፈልግም አታምንም እንዳትከፍተው ዓለማም ነው መሰለህ ቆይ ምን ትጠይቀኛለህ ምላሽ የሚፈልግ ነገር አታምንም ምላሽ የሚፈልግ ነገር አታውራ ወይ ደግሞ ከጠየቀኝ ሃይማኖት እንደ ኢትዮጵያ ከጠየቀኝ እንደ ኢትዮጵያ ሃይማኖት የሌላቸው ሰዎች ይችላሉ ቆይ ያው እሱን እኮ ነው አንተ አታከብርም ያልኩ ለዛ ነው ለምሳሌ እኔ አንተም ብሆን የፕሮቴስታንት እምነት ተከታይነትን ከመምጣቴ በፊት ኦርቶዶክስ ገና ዲቁንና እየተማርኩ አጋንንትን ሳመልክ አንድ ቀን ኦርቶዶክስን አንጓጥጬ አላውቅም ኦርቶዶክስ እምነት ተከታይ ሆኜ ዲቁንናን ስማር አንድ ቀን የጴንጤን እምነት አንጓጥጬ አላውቅም አንድ ቀን እስልምናን አንጓጥጬ አላውቅም የፕሮቴስታንት እምነት ውስጥ ደግሞ ስገባ መግባት አይደለም አንተ በመተለካኝ ደረጃ ሳይሆን ካንተ አቅም በላይ ነኝ እኔ አውቀዋለሁ አንድ ማህበረሰብ ውስጥ ያሉት እሴቶች ያሉ እምነቶች ይሄ ነው የሚያድን ተብሎ ቴዎሎጂ ትምህርት አይሰጥም it's up to you to define አንተ ምንም ነገር ሳታውቅ ምንም ጭብጥ በእጅ ሳይኖር ጠንቋይ ነው ስትል ሰምቻለሁ እዚህ ጋር የመጣው እነኚህ ሰዎች አስቀምጬ ማውራት አራራ ኖሮብኝ ሳይሆን ጠንቋይ ከሆነ እኔ ካንተ ለመማር ፈለኩና መረጃ ስጠኝ ስትል ምንም የምታክል መረጃ የለህም ከጥላቻ ያለፈ ውጭ
ከዚህ ውጪ የኦሮሞ ህዝብ ጥላቻ እንዳለበት መረጃ ሌላ ልታመጣ አትችልም። አንተ የምትፈልገው አንድ ነገር ነው። ቆይ አዳምጥ። ቆይ አንተ የምትፈልገው መጽሐፍ ቅዱስ የተጻፈበት ምንጩ ምንድነው ቢባል ዲፋይን ማድረግ አትችልም። ገባ? ዲፋይን ማድረግ አትችልም። የምታውቀውን ፋሲካ ምንድነው ብለህ የምትመልስልኝ አይመስለኝም። ፋሲካ በዓል ከመሆኑ ያለፈ ትርጉሙን የምታውቀው አይመስለኝም። ዶክተር ጥያቄ ፈጥሮብኝ ነው። በጣም ይቅርታ ዶክተር። ሶፊ ሰላም፣ እዚህ ጋር ያላችሁ ሁላችሁ ሰላም፣ እንዴት አላችሁ? እንግዲህ እንኳን አደረሳችሁ እንኳን አላደረሳችሁ እሱ ጉዳይ ላይ አልሄድም። እሱ ጉዳይ ስላልሆነ ሰው የሚያምነውን የመሰለውን የመከተል ህገ መንግስታዊ የሚሆን መንፈሳዊ ነፃነትም ስላለው እንደፈለገው መሆን ይችላል። ዶክተር አንዳንዴ ትልቁ ዳቦ ሊጥ ሆነ የሚባል ንግግር አለና አንድ በጣም ብዙ መልካም ነገሮች ሰምቻለሁ። አንደኛ ስለ አስተራዬ ስለ ሁለታችሁ ንግግር አይደለም በግል ከእርሶ ላይ ያየሁትን ሐሳብ ነው ማንሳት የምፈልገው። አንደኛ ከማህበረሰብ የወረስከውን ጥላቻ አይባልም። ማህበረሰብና ከማህበረሰብ የሚያጋጭ ሐሳብ ስለሆነ እርሶም ሲሰነዝሩ የነበረው እንደዛ አይነት ሐሳብ ባይነሳ መልካም ነው። ሲቀጥል ዲያቆን እያለሁ አጋንንትን ሳመልክ ነበር እያሉ ነበር ዶክተር። እንዴት ኦርቶዶክሳዊ ዲቁና አጋንንት ማምለክ ነው ወይ? እዚህ ጋር ነው የማያዝ የምፈልገው። በደንብ እንዲያብራሩልኝ ይፈልጋለሁ። ስለ አሁን ምንድነው ስለ ኢሬቻ ወይንም ዋቃ ጉራቻ ጣዖት አይደለም ወይንም የሰው መብት አትንኩ ሲባል ነበር። እኔም የሰው መብት ባለመንካት እስማማለሁ። ማንንም ማን ሊነካው አይገባም። ግን ዲያቆን እያለሁ ጣዖት ሳመልክ የሚለው ነገር ላይ በደንብ ዲቴል ልጠይቅ የፈለጉት ነገርን ያቋረጡት ከዚህ ጋር ነው። ምክንያቱም በረጅም ንግግሮች ውስጥ አንዳንድ መርዞች እየተረጩ እና አንዳንድ ነገሮች እየተወረወሩ ፍላጻዎች እየተወረወሩ ስለነበረ ከዛ አንፃር ምን ማለት ተፈልጎ ነው ወይስ ዲቁና ጣዖት አምልኮ ነው ወይ? እሱ ላይ ዲቴል እንድትነግረኝ እፈልጋለሁ። በመጀመሪያ ስለሚወረወሩ ፍላጻዎች ብዙ አላቃቸውም። ንግግሬት ፍላጻ ሊሆንብህ ይችላል። ዳዝማር ኖ ፕሮብለም። በመጀመሪያ ላነሳኸው ማህበረሰብ ብለሃቸዋል ሲባል ቦታው ለዛ አይፈቅድልኝም እንጂ መረጃ ልሰጥ ይችላለሁ ለምለው ነገር እኔ እጠቀማለሁ። እሱን ፖለቲካዊ ቋንቋዬ እንደሆነ ይያዝልኝና ለዛ መረጃ በደንብ እሰጣለሁ። እኔም አንተም እንግዶች አይደለንም። አደባባይ ተወጥቶ ኦሮሞማ የተረገመ ይሁን የሚል በመንግስታት በክልል መንግስታት በሚደገፍ ሁኔታ ባነር ተሰርተው ማህበረሰባችን ሲረገም የነበረበትን ጉዳይ የምትከደው ጉዳይ አይደለም። እሱን ምናልባት ይሄ ቦታ መንፈሳዊ ነገርን ስለምታወሩት ዶክተር እና አሁን ከማህበረሰብ አይደለም መባል ያለበት ሊባል ይችላል። እንነጋገር ከተባለ ብዙ የሚወጣ ጉድ ሊኖር ስለሚችል እና ማህበረሰብ አይባልም። ኖ እሱን አይባልም ብለህ እኔን ከማረም በፊት እኔ ሲጨርስ ጠብቅና ከዛ አብረህ ታረመኛለህ። ለዛ አይሻልም? ለምን መሰለህ? እኔ ምሳሌ ልሰጥ እችላለሁ። እኔ ምሳሌ ልሰጥ ስለምችል እንደውም ያንተ መልስ ጥሩ ነው የሚሆነው ለሚያዳምጡ ሰዎች። የዛሬ የምክር ቤት አፈጉባኤ የሆኑት ማን ናቸው ስማቸው? አቶ አገኘሁ ተሻገር ናቸው። አቶ አገኘሁ ተሻገር ምሳሌ ቢዮንድ ከሄድክ እሱም ብቻ ነው ጠቅሼልህ ማልፈውና ባህር ዳር ከተማ በሚሊዮን የሚቆጠር ህዝብ ወጥቶ ኦሮሞማ ይውደም የሚል ባነር እና ቪዲዮ እስከዛሬ ሴቭ አድርገን አስቀምጠናል። በማግስቱ መግለጫ ሲሰጡ መንግስት ናቸው። ሪመምበር የአማራ ክልል መንግስት ናቸው። ወጣቶቻችን ትላንት ያደረጉት ነገር የሚያኮራ ነው ያሉት። ትክክል አይደለም አላሉ። ስለዚህ ይሄንን አንዳንዴ የትግራይ ጦርነት በነበረበት ጊዜ አንድ አባባል ነበር። እዚህ ኢትዮ 360 ላይ ሰዎችን ያመጡና ቀይ ቲሸርት የለበሰን ሰው የሆነ ቡድን ማህበረሰብ ነው እንጂ ሆልድ ችግራችሁ ይሄ ነው ታረጋኛለህ። ግርማ ታደሰ ዋይ ፕሊዝ ፖለቲከኛ ነው እንዴ? ሶፊ የሰው ፖለቲከኛ ነው እንዴ? እንሰው ያጨርሰው ሐሳቤን አስተሬ ነኛው ፖለቲከኛ የሚሆን የፈለገው ነው ምንም ይሁን ነው ዶክተር ችግር ሃይማኖተኛ መስለኝ በጣም ልብ ያዘነ ነበር። እንዴት መጽሐፍ ቆይ ያነበበ እንዴት እንደዚህ ሊለኝ ይችላል? ትልቅ ሰው አይደለም እንዴ አስተሬ? እሺ ሚውት አርግና አይ እኔ ፖለቲከኛ መሆኑን አላወኩም። ይቅርታ እኔ ፖለቲከኛ መሆኑን አላወኩም። ምን አይነት ቆይ አስተሬ ግዴለት አይጨርስ እኔ በጣም ይቅርታ እኔ የጨርስ ችግር የለም። ምንም ይቅርታ አይፈልግም። ሪስፔክት አድርጌው ከጨረሰ በኋላ ይቅርታ ትጠያየቃላችሁ። ሶፊ ፕሊዝ አንዴ ይጨርስና ይቅርታ ትጠያየቃላችሁ። አስተሬ
እኔ እንደዚህ ፖለቲከኛ ነኝ መንፈሳዊ ነኝ ሲል ምናልባት አሳስኝም ከሆነ ይቅር በቃ አፍ ማያሳት ሶፊ ይቅርታ ሶፊ አሁን ይሄ ፖለቲካዊ ጉዳይ ከተነሳ ማንንም ሊነካ ስለሚችል እኛ እዚህ ጋር መንፈሳዊ ነገር ነው ልንነጋገር የገባ ነው ያው ስለዚህ ጥያቄን ሰብሰብ ታረጋው ዶክተር እኔ ልጨርስ ዶክተር ቆይ እንጂ ዶክተር አይደለም እስኪ ጨርስ ተጠብቅ እንዴ በዛ ታይትል እየጠራኸኝ የፈለከውን እየተናገርክ ዝም እንድል የምትፈልገው ጉዳዩን አላንሳው ልለፈው ያንተ ጥያቄ እዛ ይቅርና የተጠየቀውን ጥያቄ ብቻ መልሼ ልለፈው እሱ እንደዛሻ አፌን ይዘኝ እንደዛሻ እንጂ ለምን መሰለ ውድ ወንድሜ ኢትስ ኦኬ ለምን መሰለ አንዳንድ ነገሮችን ስናነሳቸው እንደ ፈረስ ጋሪ ባንድ በኩል ብቻ ያያየን የምናነሳቸው ከሆነና ምላሹን እንደ አንድ የተሳሳተ ሰው አርገ አጸፋ ልትመልስልኝ ከሆነ as an observer እንደ አንድ ስኮላር ብዙ ነገሮችን እናያለን ብዙ ነገሮችን እናስተውላለን ሁለተኛ እውሮች አይደለንም መጽሐፍ ቅዱስም ሲገባን በደንብ ገብቶን ምድርን የመጠበቅ የመንከባከብ የመግዛት ኃላፊነት እንዳለን እናውቃለን ስለዚህ በሁሉም ስፍራ ነው ያለን በሁሉ ስፍራ መገኘት ኃጢያት ነው ብሎ ለሚያስቡ ሰዎች ሊሆን ይችላል ስራ እየሰራን ስለሆነ አንዳንድ ጥያቄዎች ሲጠየቁ እዛ እንዳልገባ ከተፈለገ ልክ እንዳሁኑ አይ እንደዛ አንፈልግም ይባላል በአክብሮት እዛ እንተውና እዚህ ጋር እንመለሳለን ስለዚህ ሰላም ነው እንደዛ ዶንት ወሪ አንተ ካልፈለከው እዛ ሄድ በግድ የሚባል ነገር ለማንኛውም እዚህ ለተነሳው ሁኔታ the very beautiful thing ብዙ ጊዜ የሚያስማማው ነገር ምን መሰላችሁ የሃይማኖት መከባበር በጣም አስፈላጊነት አለ ሃይማኖት አንድ ሰው የሚያምነውን ትምርት ይሄኮ ልክ አይደለም ለማለት በፍቅር አስተምረኸኝ እንጂ በዱላ ሰብከኸኝ አይደለም በፍቅር ነው አንተ ለጠየቀኝ ጥያቄ መልስ ሰጥቼ ለላፍ ምክንያቱም እሱን ጥያቄ አርገ ይባላል ሁለተኛው ጥያቄ ጥሩ ነው አንተ ዲያቆን እየነበርክ አጋንንትን አመልካለሁ ስትል ነበር ምናምን ብለኸኛል በጣም በብዙ ተአምር ያለፍኩ ሰው ነኝና ተአምር የተደረገልኝን ምረሳ ሰው አይደለም ያን ደግሞ ሰው እንዲያውቅልኝና እሱ እኮ መንፈሳዊ ነው ለመባል ቸርች ውስጥ ብቻ ጡልጡል ማለት የለብኝም ሌላ ቦታም ሊኖር ይችላል ሰው እንደ ጥሬው ነው እንደ አቅሙ እንደ እይታው ነው እንደ ብቃቱ ነው እሱን ለዛተውልኝና እኔ የማመልክበት ቦታ የሚያመልኩ አብሮኝ ማታ ሲዘይዱ የሚያድሩና ጧት ደግሞ ጧፍ ይዘው ገብርኤል አብሮኝ የሚመጡ ሰዎች እኮ ነበሩ እነኚህ ሰዎች ምን ገብቷቸው ነው አንተስ ምን ገብቶ ነው ካልከኝ የገባን ነገር የለም በቃ የገባን ነገር የመሰለንን ነው የኖርንበትን ነው ማቀው ሲሄዱ አየው ተገኘው እዛም ነበርኩ እዚህም ነበርኩ ሲገባኝ ግን ያለ አንዳች ሰባኪ ያነበብኩት መጻፌ ገብቶኝ የሆነውን ሆኛለሁ የሆነና ቃል ስለዚህ ሰዎች እንዲ ቦታ ነበርኩ እንዲ ነው ብሎ ሲሉ እያወቁ እንዳደረጉ አድርጋ አትቁጠረው ሁለተኛ ይሄኛው እኮ ሰይጣን ነው ለማስባል ተፈልጎ እንዳልሆነ ሙሰደውና አሰኪድ ቤተሰቦቼ እዛ ስለነበሩ እዛ ነበርኩ አዘ ሴም ታይም ቤተሰቦቼ ገሚሱ ደግሞ ቆራቢ ስለነበሩ ኦርቶዶክስ ቆራቢ አባል ናቸውና ልጃቸውን ወስዶ የዳቆን ትምህርት ቤት አስገቡት ከበሮ መሸከም አይችልም ተንበርከኮ ግን ይላል ልጁ ገብቶት ነው አልገባውም አይ ዶንት ኖ አይ ዋዝ አንደርቴን ይሄ ነገር በሚሆንበት ሰዓት ላይ ስለዚህ እሱን ጥያቄ ከዚህ ያለፈ መልስ ልመልስልህ አልችልም ወይ ደግሞ እዛ ያሉት ሰዎች አጋንንት ያመልካሉ ልትል ነው ወይ ግርማ ልትለይ ፈልጋል ምላሽ ጥሩ ምላሾች አሉ ከነመረጃው ግን ሌሎች ፕሮቮክስ ነገር ለኛ በተወልና አይሻልም መልካም ኦርቶዶክሳውያን ጉዳይ ቆይ አንድ ጊዜ አውጣው ጥያቄ ይውላ አባቴ አንድ ጊዜ ቆይ ወንድም አለም ቆይ በተራው አይ ኮንጀርስ ከቸኩ የኛን ይወለ የኦርቶዶክሶችን ነገር ለኛ ብተውልን ግርምሽ ለኛ ብተውልንና የመጣበት ጉድ ማለት ፕሮቲክስ አይ ትክክል አይደለም ማለት ትክክል አይደለም የኖርኩ እኮ ነገርኩ ግርማ አይ መልስ ልሰጥ ፈልጋለሁ አንተ የሌለበትን እምነት ለምን ሜንሽን ታረጋለህ አሁን ይሄ እኮ ትክክል እኮ አይደለም እኮ ግርምሽ ሜንሽን እንዳላረከፈለክ ልክ እንደቀደሙ የሌላውን ማህበረሰብ ለማንጓጠጥ እዚህ ሚዲያ ላይ መቀመጥ አይኖርብህም ገባ የሌላውን ማህበረሰብ አንቋጥቶን ተናገራ እንደ ኦርቶዶክስ እኮ አይደለም አሁን ታረጋው መሰለ ግርማ እንደዛ አይደለማ እንዴ ሆልድ ኦን ያንጓጠጠውን ተናገረው ያንጓጠጠው ማለት ነው ኦርቶዶክስ አይደለም ኦርቶዶክስ እየተናገርኩ እሱን ሲናገር አቆሞ ነበር እሱን ግርማ ጠጋይካ እንዴ ሲናጋፋኝ ምን ይያልክ ነው ያለው ይወለ ያንጓጠጠው የውዚ ከላይ ያለው ነው እሱ ደግሞ ኦርቶዶክስ አይደለም እሱን ተናገረ አላቆም እሱን እንጂ አንተ እኛን አሁን እኮ እንደ አልፈ እኮ ወደኛ እኮ እየመጣ እኮ ነው ያለው ይሄ አሁን ትክክል ኦኬ ሉክ እየነገርኩ እኮ ነው ሉክ ወንድሜ ዛፍ ንፋስ ዛፍን ሲገለጥ አንድ ዛፍ በቃ ይኸውልህ ግርማ አንዳንዴ ማድረስተን የኔ ወንድ ምላስ አታስረዝም አይ ኖ ማለት ምላስ ማስረዘሙ አስፈላጊ አይደለም ይኸውልህ አንዳንዴ ይሄ ብልግና ነው
ብልግና ነው። ሃይማኖታዊ ሰው ከሆንክ እኔ ፖለቲከኛ ነኝ። ሃይማኖታዊ ሰው ከሆንክ ምላስ እንደዚህ ማለት የለበትም። እኔ መስደብ አይጠቅምም። ለዛ እኮ ነው እና ፖለቲከኛ ስለሆነ እኮ ነው ምላስ ማስረዘም አይባልማ። አንተ ሃይማኖታዊ ከሆንክ በፍቅር ስበከኝ እንጂ ምላስ ማስረዘም ልሰብክ አይደለም። እኔ ልሰብክ አይደለም የገባው። ምላስ ማስረዘም አይባልም። ውዝድሮ ቃሉን ውዝድሮ አድርግና ወርድልሃለሁ። እኔ መንፈሳዊ ነገር ታወራላችሁ። ለጸያፊ ንግግሮች ይሄ ብልግና ነው። ኖ ለሚ ኮሬክት ይሄ ብልግና ነው። ሃይማኖት እሱን ያስተማረ ልሰብክ አይደለም የመጣሁት። ለጸያፊ ንግግሮች መልስ ልሰጥህ ነው የመጣሁት። ሃይማኖቱን አነጋገርህን እንደዛ ነው ያስተማረህ። እኔ ፖለቲከኛ አንተ ሃይማኖታዊ እንደዛ ነው የተማርከው። ምላስ ማስረዘም ምን ማለት ዶክተር ነኝ ቲዮሎጂካሊ ይያል ዶክተር ነኝ ያልኩ በዛ ስም እያታለልክ የድሮ አማርኛ እንድናገር ከግርማ ተጠብቅ እንደሆነ እንደዛ አላገኘም። ፊት ለፊት እየተነጋገርን በሐሳቤ እንጂ ምላስ እያስረዘምክ የምትል ከሆነ ለአንተ የምለው ነገር ይኖረኛል ማለት አይጠበቅብህም እያልኩ ነው ያለሁት። ስነ ምግባር ነው የነገርኩህ። ለማንኛውም to make long story short አቆሞ to make long story short የኦሮሞን ህዝብ ባህል የኦሮሞ የምናምን አትበል። ይኸውልህ አባቴ እንነጋገር። አሁን እዚህ ጋር ይኸውልህ ለአንድ ባለየ ብለን ንጹህ ህዝብ አንሰድብም። አዳምጠኝ። እኛ አንተን አይደለም ከኔ ጋር ተቃውሞ ባለጌው አንተ ብትቃውሞ እኔ እኮ አልገኝም። ይኸውልህ ስማኝ፣ ቆይ መጀመሪያ አዳምጠኝ። ይኸውልህ እኛ ህዝብን እንደ ህዝብ እንዳንተ አንሳደብም። ከህዝብ የወለደው ጥላቻ እኔ ህዝብ አልተሳደብኩም። መረጃ ነው የሰጠው። ኖ መረጃ ሲሰጥ ተከራከልክ እኮ። አሁን ሶፊ ምስክር እኮ ነው። አትንካው አልከኝ። እሱኛው አጀንዳ ይቆረጥና እሱኛው አጀንዳ ተቆረጠ እኮ አውደ ለምን መሰለ አንተም በጠየቀው ልክ እሱ መረጃ አለኝ ትክክለኛ ሐሳብ አለኝ ብሎ የሚለው ልክ ፖለቲከኞች በራሳቸው አጀንዳ እንደሚሄዱት የራሱ አጀንዳ አለው። ስትመጣ አንተም ፕሮቮክ አደረገኝ ትላለህ፣ ችግር ይፈጠራል የባሰ። ምክንያቱም አንተ ፖለቲከኛ ስላልሆንክ የባሰ ቁስል መቆሳሰል ይሆናል። ምክንያቱም እሱ መረጃ አለኝ ብሎ የሚያነሳበት ሐሳብ ስለሚመጣ የወንጌል ሰው ስለሆነ መረጃውን ያሳየኝ። አይ ችግር የለም ብሎ ያሳየኝ ያልፈልገውማ። እሱን ወይ ፎሎ ተደራረጉና እናንተ ለብቻ እዛ መረጃውን ተያዩ። እኔ አልፈልገውም ነው። ምክንያቱም እኔን ብሎ የመጣ በመንፈሳዊ ጉዳይ ሊያወራ ምናምን የመጣ ሰው ስላለ ያለ አጀንዳው እያስኬድ ነው ማለት። ስለዚህ እሱኛውን አልፈልገውም እኔ። እሺ መንፈሳዊ ጉዳይ ላይ ጥያቄ እተዋለሁ። ልቀጥል። እኔ ስለማልፈልገው እሺ ሶፊ ልቀጥል። መንፈሳዊ ጉዳይ ላይ ጥያቄ እንቀጥላለሁ። እኔ በገባይ ልክ ሃይማኖት ብሔረሰባዊ ወይንም የሆነ ጎጥ እምነት ነው ብዬ አላስብም። ከዛ ይሄ ማለት እኔ ከዚህ ሰውዬ የተረዳሁት እኔ አሁን ሲገባኝ ዶክተሬት በጥላቻ መሰለኝ ዶክተሬቱ የሚጭኑት። እንደዚህ አይነት ንግግሮችን አላስተናግድም። ገባ እንደዚህ አይነት ስዳደግ ንግግሮችን አላስተናግድም። አሁን ምንድነው እስቲ አሁን በጥላቻ ዶክተሬት የሚሰጥ ዩኒቨርሲቲ የት ነው ያለው? ዓለም ላይ አለ? የለም ማለት ነው። አሁን ይሄ አሁን ከዛ በኋላ አሁን ዶክተር የሆነ ነገር ቢናገር ወይ ዶክተርን የሚወዱ ሰዎች የሚያከብሩ ሰዎች እዚህ ጋር ተነስተው አንተም ቢናገሩ ስተት በስተት ማረም ነው የሚሆነው። ስለዚህ በጥላቻ የሚሰጥ ዶክተሬት ዓለም ላይ እንደሌለ የኬጂ ተማሪ የሚያውቃል። ሐሳቡ ካልጣመ ሐሳብ መሞገት ይቻላል እኮ። ሐሳብ መሞገት አሁን ይበቃል። ምን ችግር አለ እንዴ? ስለዚህ የሱ ሐሳብ ይበቃኛል። ፓስተርዬ የሱ ሐሳብ በቅቶኛል። አሁን ማርም ቢያፈስ ኦልሬዲ ከንግግሩ ስለሚታው አብቅቶልኛል። እዛ ጋር ነው ማበቃው። ምክንያቱም ከነዚህ ነገር መመላለስ አልፈልግም። ለማንኛውም እኔ ልጨርስ። ጥያቄ የሚያነሳው ከሱ ውጭ ያለ ሰው ካነሳ ሰማዋለሁ። ኦኬ አንድ ጥያቄ ልጠይቅ ዶክተር ይቅርታና። ኦኬ ዩ ጎ ሄድ ፕሊዝ። ጥያቄ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ኦሮሞ ነኝ። እሬቻ ካልሄድኩኝ ኦሮሞ አይደለም ትለኛለህ? ማንም አይልህም። በጣም ቆንጆ። በእኛ ቤተ እምነት ዋቃ ጉራቻ የሚባል ትምህርት የለንም። ዋቃ ጉራቻ ልክ አይደለም ብዬ ብናገር ልክ ነኝ ወይስ ልክ አይደለሁኝም? ለራሴ ልክ አይደለም ማለት አትችልም። ለምን በለኝ። ጥሩ ጥያቄ። ቆይ ልክ አይደለም። ቆይ እንትን ቁልጨርስላ ጥያቄ ልጨርስልህ። እኛ ለምሳሌ አሁን ዋቃ ጉራቻ የለም ብለን ነው የምናምነው። እኛ
ዋቃ ጉራቻ የለም ብለን ነው የምናምነው። ቢኮዝ ክርስቶስ ተገልጧል። አሁን እኛ እግዚአብሔር ራሱ ተገልጦልናል። ተገልጦ በቀራንዮ መስቀል ላይ ዋጋን ከፍሎናል፣ ሞቶልናል ብለን ነው የምናምነው። አንተ ደግሞ ዋቃ ጉራቻ እያልከኝ ነው ያለው። ስለዚህ እኔ ዋቃ ጉራቻ ልክ አይደለም ብዬ ብናገር ልክ አይደለም ትለኛለህ? ጨረስክ? ኦኬ ጨርሰው። ኢየሱስ ክርስቶስ ተገልጦ ዓለምን ስለማዳኑ ነው የግድ በአማርኛ ሲሆን ነው እግዚአብሔር የሚለው ቃል የሚገባ? እኔ አሁን ስለ ዋቃ ኮንሰፕት አይደለም እኮ ያልኩት፣ ዋቃ ጉራቻ ነው ያልኩት። ዋቃ ጉራቻ ማለት ምን ማለት? አዳምጠኛ። ዋቃ ጉራቻ ገራ ገርባ ሌሎ ገራ ተሊላ እንጀዱ ኩኒ የሚለው ይሄ ምን ማለት ነው የሚለውን አንተ ኦሮሞ ነህ መጀመሪያ ነህ አይደለም? በጣም ቆንጆ መልስ አለ ይላል። አንተ ነህ አይደለህም? ነኝ እኮ አልኩ። ነኝ። ኦኬ ጥሩ፣ አትበሳጭ። ኦሮሞ ከሆንክ በጣም ቆንጆ ጥያቄ መልስ ይላንተ ምን እንደሆነ ታውቃለህ? እስልምናና ክርስትና ኢትዮጵያ ከመግባቱ በፊት ያንተ ቅድመ አያቶች እሬቻን ያመልኩ ነበር አያመልኩም ነበር? መልስ። አሁን እኔ ክርስቲያን ነኝ። ትክክል አይደለም አሁን አልጠየቅኩም። አሁን ጥሩ ነው። አሁን እግዚአብሔር ይባርክ። አሁን ጥሩ ነው፣ ችግር የለውም። ጥያቄ ግልጽ ነች። እነዚህ እምነቶች ከመምጣታቸው በፊት አሁን ስለሆንኩ አልጠየቅኩም እኮ ወንድም። ልክ ነህ። አሁን እኮ አላልኩም። ይሄ እምነት ከመምጣቱ በፊት የእስራኤል አምላክ ልክ ነህ እኮ። አሁን እኮ ችግር የለውም። እንኳን ሆንክ ይባርክ እኮ ብያለሁ። በኦልድ ቴስታመንት ከሆነ ይኸውልህ ግርምሻውን እንደ መጽሐፍ ቅዱስ ነው የምናወራው። ጥያቄ ግልጽ አይደለም። እንደ መጽሐፍ ቅዱስ ከሆነ የምናወራው ቆይ አንተ ጥያቄ ስለዚህ የሰውም ስለሆነ ለዛ ነው። አረቆ አንድ ጊዜ ቆሶፎናስ ቆይ እንደዛ እንደሚወለድ እሱ እየጠየቀ ያለው ኦሮሞ ከሆንክ እናትና አባት ከአያቶች ወደዛ አትመጣልኝ። መንገዱን ስታ ኖ ወንድሜ እኔ እውር አይደለሁም። እስካሁን እኔ መች ተናገርኩኝ ዶክተር? ኖ መስመር ለቆ የሚሄድ መኪና መንገድ ላይ መጥቶ አብርሃም በነበረበት ጊዜ የነበረው እግዚአብሔር ማን ነበር? አካሄድህ መስመር የለቀቀ ጥያቄን አልመለስኩም። እግዚአብሔር ማን ተብሎ ነበር የሚጠራው? እሱን ተዋልኩ እኮ። እቺን ጥቅስ ተሸክማችሁ ነው የምትሮጡት። ችግሩ እኮ ይሄ ነው። ይከላከላል። እኔ ጥያቄ አብርሃም ጋር አትሄድ። ዶወሬ አብርሃም ቤት አድርጎ ዶክተር እንደ አንደርማይን አታርገኝ ፕሊዝ። አንደርማይን አታርገኛ። ሲጀመር ለምንድን ነው የምትቆጣው? ለምንድን ነው የምትቆጣው? አልተቆጣሁኝም። እኔ እንደዚህ ነው የምናገረው። አዳምጥ። እሺ አዳምጥ። ኦኬ አዳምጥ። ለው ሰው ያዳምጣል። አዳምጥ። ግልጽ ጥያቄ፣ ሰው ክሊር፣ ሰው ሬሌቨንት፣ አጭር ጥያቄ ነው የሚጠይቀው። ክርስትና ኢትዮጵያ ከመግባቱ በፊት የኦሮሞ ሕዝብ ዋቄ ፈታ ነበረ አልነበረም? የአብርሃም የይስሐቅ የያዕቆብን አምላክ ነው የሚያመልከው። የእስራኤል አምላክ በለው። ከየት ነው የሚያመጣው? ክርስትና እኮ አልመጣም እኮ። በ330 ነው። አባ ፍሬምን አጠሱ እኮ ናቸው በሰሜን ያመጡት። ክርስትና አይደለም ያልኩት እኔ አባቴ። ክርስትናና የአብርሃምን አምላክ ለየው። የኦሮሞን ሕዝብ ነው የጠየቅኩ። የኦሮሞ ሕዝብ ዋቄ ፈታ ነበር አይደለም? የአብርሃም የይስሐቅ የያዕቆብ አምላክ ተብሎ የሚታወቀው አምላክ ነበር የሚመለከው አልኩ። እዚህ ጋር ያለውን ጥያቄ ጨርሻለሁ። ሌላ ሰው አለ? እኛ የመልከጼዴቅ ልጆች ነን እኮ ዶክተር። ይኸውልህ እኛ የመልከጼዴቅ የሚባል የለም። መልካሰዴቃ ነው። መልከጼዴቅ የሚባል የለም። ኦኬ ሌላ ሰው ጥያቄ ያለው አለ? እኔ ልሂድ። እኔ ክርስቲያን ስለሆንኩኝ መልከጼዴቅ ብዬ ነው የምጠራው። አረ በህግ አምላክ አላትሰበኝ። ለምን ትሰርበኛለህ ዶክተር? ምን አልኩ? እኔ እኮ ፖለቲከኛ አይደለሁም። እኔ ለዚህ እኮ ነው ይኸውላችሁ፣ ይህ ሲጀመር የፖለቲካ ፈረስ ልታራምደው የፈለገው ፖለቲካሊ ነው። ከተጨረሰ ዶክተርን ላሰናብት በቃ። ከጨረሰን ጥያቄ ከሌለ አንድ ጊዜ ዶክተር እሺ፣ እኔ ቤት ታስገባኛለህ? ለምን አላስገባም? አውደ ወንጌል ቆይ ቤት ታስገባኛለህ? እኔ ብዙ ጊዜ ሪኩዌስት ለምን አላስገባም? እሺ ፎሎ አድርገኛል፣ ግን ለምን እንደሆነ ግን እንድናይ ታደርገኛለህ። ለምን አላስገባ? እኔ አይደለሁም ማስገባው። ሞዴሬተሮች አይ በቃ አሁን ይሄ ቤት አሁን አስቀርተው ከሆነ ኮሜንት ስለሆነ የሃይማኖት ቤት ስለሆነ ማለት የማሰርበኝ ከሆነ ማታንጓጠኝ ከሆነ ካንተ ጋር ነጋገር። ለምን ነው መሰድብህ? አሁንም እኮ ይኸውልህ ችግር ምን መሰለህ የኔ ውድ ወንድም፣ ኢትዮጵያ ውስጥ ቅንነት ከሌለን እግዚአብሔር ይባርከም ስድብ ነው። ይሄ ነው ኢትዮጵያ ውስጥ ያለው። እዚህ ቁጭ ብለህ ሰው እየታዘበ ምንም ነገር ሳልል ሰደብከኝ አልከኝ። ምን ብዬ ነው ፓስተር? እስቲ ከተሰደብኩ እዚሁ እንትን ብለሃል ብለኝ እዚህ ጋር አስቀምጣችሁት የቤተክርስቲያን መሪ መሰለኝ። ስለዚህ ሰድቤ ከሆነ ይነግረኛል፣ እዚሁ ሰምቼ እሄዳለሁ። ሩቅ ሰው አይደለሁም አላልኩም። ገባህ? ስለዚህ ንግግሬ ሲጠነክርብህ፣ የንግግሬ ሞቲቭ ድንበር ሲያልፍብህ እንደ ስድብ የምትቀይረው ከሆነ ህልምና እንግሊዝኛ እንደፈችው ነው ወንድሜ።
ይኸውልህ አሁን እኛ ኢትዮጵያውያን ከጥንት ዘመን ጀምሮ የምናመልከው እግዚአብሔር ከጥንት ዘመን የሚባል የለም። ከጥንት ዘመን ጀምሮ ማለት ከኩሽ ዘመን ጀምሮ ከጥንት ዘመን እናስተካክለው። ፓስተርዬ አንተ እንዲያስተካክልልኝ ኢትዮጵያ ውስጥ ዓለም ሲወርድ ሲዋረድ የመጣው የእግዚአብሔር ልጅ ኢየሱስ ነው በሚል ስበክልኝና ሃይማኖት ግን ኢትዮጵያ ትናንት ነው የገባው 2000 ዓመትም አልሞላም ብለህ ስበክልኝ። እሺ ከ2000 ዓመት በፊት ክርስትና ኢትዮጵያ ውስጥ አልነበረም። ዋቄ ፈታ የሚባል ክርስትና አይደለም። እኔ እኮ የምናገር ኦሮሞዎቹ ዝም ብሎ ያወራል። ፕሊዝ አንዳ ለስኖ ተኮቨር ይቻዛል ትችል ነው የሚሄደው። እኔ በሄድኩ ጊዜ እንደፈለክ ታወራለህ። ሂዳ ታዲያ መብት እኮ ነው። ሂዳ መሄድ እኮ መብት እኮ ነው። መሄድ መብት ነው። እኔም አንተም አንድ ጥያቄ ሐሳቤን ልጨርስና ልሂድ። ከአንተም ጥያቄ አልመለስም። ጥያቄ የለህም አንተ። እኔ እኮ ምንም እኮ ያልኩ ነገር እኮ የለም እኮ ዶክተር። አሁን እኮ እኔ ምንም ያልኩ ነገር የለም። ለምን አንተንም ምንም ያልኩ ነገር የለም ወንድሜ። ጥያቄን ስላልመለስክ ያንተ ጥያቄ እዛው ይቀራል። በለቅ ያንተ ያረከው ክርስትና ከመምጣቱ በፊት ቤተሰቦቹ ዋቄ ፈታ ነበሩ አይደለም የሚለውን ብትመልስልኝ አንተ ጥያቄ መልስ ነበር። ይሄን መመለስ ስላልቻልክ ወይ ስለማትፈልገው እኔም ትቼልሃለሁ። እዚህ ጋር ነው የሚያቆመው ነው ያልኩት። ይሄ ስድብ አይደለም። ይሄ ስድብ አይደለም። ስድብ ከሆነ ፓስተር ፕሊዝ በውስጥም ይሁን በሁንም በፓብሊክም እንዲህ ብሏል ብለህ አሁን እኮ የተገለጸ አምላክ ነው ያለን እኮ አልኩ እኮ። አሁን እኛ የተገለጸ አምላክ እንደዛ ማካልከኝማ ክርስትና አያስፈልግም። በቃ ክርስትና አያስፈልግም ልትለኝ እኮ ነው። ክርስትና አያስፈልግም ማለት ነው። የክርስቶስ የመስቀል ስራ በቃ ምንም አይነት ዋጋ ያለው የምትለኝ እኮ ነው። ኢትሳፕቱ እሱም ፓስተር አንተ ራስህ አይሁድ መሆን ነበረብህ። አንተ ራስህ ጴንጤ መሆን እኔ አይሁድ አይደለሁም። እኔ ኦሮሞ ነኝ። አንተ ባመጣው ሎጂክ አሁን አንተ ባመጣው ሎጂክ ነው። እኔ ኦሮሞ ነኝ። አንተ ራስህ ባመጣው ሎጂክ ዶክተርዬ፣ አንተ አሁን ፕሮቴስታንት መሆን እኮ የለብህም እኮ። አይሁድ ነው መሆን አይደለሁም። እኔ አይሁድ አይደለሁም። መሆን አለብህ። አንተ ባመጣው ሎጂክ ነው የምልህ። ለምን እንዴ መሆን አባት ይመረጣል እንዴ ወንድሜ? ምን ነው መስመር ሳትክ? ኖ አይደለም። አሁን አንተ እኮ የክርስቶስን የመስቀል ስራ ነው ዝቅ እያረክ ያለኸው እንዴ። ወደዛ እንመስካልንማ ማለት ነው። እየፈለክ ልትል ትችላለህ እንደፈለክ። አረ ዶክተር እንስማማ ፕሊዝ እንስማማ። ደወል ካንተ ለመስማማት መጀመሪያ የሚጠይቅን ጥያቄ መልስ። ክርስትና ከመምጣቱ በፊት ቤተሰቦቹ ዋቄ ፈታ ነበሩ አይደለም? ነው አይደለም? የአብርሃምን አምላክ ነበር የሚያመልኩት አልኩ። ፎርጌት ስለ አብርሃም ስለሱ የምታውቀውም ነገር የለም። ዝም ብለህ ለአብርሃም እንጂ እኛን ያስተማርነው ሃይማኖት አልኩ። የምታውቀው ታሪክ የለም። እኔ መመሪያ መጽሐፍ ቅዱስ ነው ተደርጎ በምን ስርዓት አብርሃምነት ዝም ብለህ እኮ ነው የምታወራው። እኔ መመሪያ መጽሐፍ ቅዱስ ነው ታውራ መጽሐፍ ቅዱስ መመሪያ ነው። መጽሐፍ ቅዱስ በሃይማኖት እኩልነት ታምናለህ? በደንብ በሃይማኖት እኩልነት ታምናለህ? እንኳን አደረሰ አክብራ የሌላውን እንኳን አደረሰ። ይሄው ያከበርኩልህ እኔ ብቻ ላከብርም አልኩኝ። በቃ ብቻ ላከብርም አልኩኝ። አንድ ያቁም ይሁዱ ብጮ አረ በስላ አረ እኔ ምንም እየጮኩኝ እንደውም በጣም ድምጼን ቀንሻለሁ። ኦኬ አንዴ ሚውት አድርግሽ። አንዴ ሚውት አድርግ። እኔ ልሰናበት ፓስተር አንዴ ልሰናበት። ይሄው ታቻውሽ ሚውት አድርጌላ አውራ። ይኸውልህ ቆይ አትሰናበትም። እንነጋገር። አባታለም አልጨረስንም። ይኸውልህ ነገራችን ላይ ሶፊ እዚህኛው መረጃ እንዳላቀር እኛ ጋር ግን እንትን ተደርጎብናል። አይ ጫና ተደርጎብናል። መጀመሪያ እንደማመጥ ይኸውልህ አንተ በነፃነት እንዲናርግሽ አውደ ጫና የተደረገውን ነገር እና በጣም እሺ እሱ ልናገር ዶክተር አንዴ ጫና የተደረገውን ነገር አውደ አንተ እንዳትናገር እንዳትጠይቅ ምላሽ እንዳታገኝ የተደረከው ነገር ካለ በግልጽ ተናገር። ምንድነው ያደረግነው? ቅድም ዶክትሬት በጥላቻ ነው የተሰጠ ብለህ ስትል አስቆሜሃለሁ። ለምን አንተንም ዶክተር ቢልህ ስለማስቆም። ምክንያቱም አንድ ሰው ዶክተር ደረጃ ለመድረስ ምን ድካም ምን ውጣ ውረድ እንዳለው ሁላችንም ስለምናቅ፣ ስለዚህ ከዛ አንጻር ነው። እስቲ የተደረገ አንተ ላይ ተጽዕኖ ካለ ይኸው በነፃነት እንደውም ቅድም 900 ሰው ነበር ዶክተር ሲያወራ፣ አንተ 1500 ባለበት የምትፈልገውን ተናገር አውደ። እሺ ያው አሁን ሶፊ ምን አለ መሰለ፣ እኔ ጫና ነው ምለው በምክንያት እሱ አስቦበት ስም ጠቅሶ ወጣት ተሰልፎ ኦሮሞን አጥፍተነዋል ብሎ ተናገረ አለ። እንደ እኛ ፖለቲካሊ እንድንነጋገር አልፈለግንም ከመጀመሪያም ካመጣው። እሱ ግን የፖለቲካ አስተካከያ የቃላት ማስተካከያ አንዴ አጥፍተነዋል የሚልም አላወራም ዶክተር። አውርቷል። አይኖ እዚህ ጋር ቅድም የነበሩት አሁን ማለት ነው አጥፍተነዋል አይደለም፣ ከእርግማን ጋር ነው የተያያዘ። ስለ እርግማን ነው ያወራው ዶክተር። በእርግጠኝነት ስለምሰማ እየተከታተልኳችሁ ነው። ግን አውደ እሱንም ቢሆን አይደለም እሱንም ቢሆን ዶክተር ስለ ማህበረሰብ ሊያነሳ አልነበረም። ማህበረሰብ ብለህ ስትል ማስረጃ ንገረኝ ስትለው ነው ያነሳው።
እንጂ ጭራሽ ከኋላ ኪሱ አውጥቶ አላወራውም። ዶክተር አንተን የጠየቀው አውደ ካስታወስክ አንተ ስትጠይቅ ነው እሱ ያንን ያነሳው። ስለዚህ አሁን አንተ መናገር የምትፈልገው ነገር ካለ በልና ምንም ችግር የለውም፣ ከዛ እንቀጥላለን። አሁን እኮ አንደኛ ለጠየቁት ጥያቄ በቂ ምላሽ አልሰጠኝም። ምንድነው ጥያቄው? ቅድም የጠየቁት ጥያቄ ነበረ። አሁን ዲያቆን እያለው ጣዖት ማምለክ ነው ብሏል። አንደኛ። ሁለተኛ የቀደሙ አባቶቻችን እዚህ ጋር ደግሞ መልሼ መሄድ የምፈልገው ነገር የቀደሙ አባቶቻችን ከክርስትና በፊት ይሄ ምንድነው ጥቁር አምላክ ወይንም ጥቁር አምላኪዎች ነበሩ ተብሏል። እሱ አይደለም። ምንም አይነት ጥቁር አምላክ የሚባል እኛ አንድ አምላክ ነው ያለን፣ እሱንም ቀይ በትስቢቱ ቀይ ምንለው እንጂ ጥቁር አምላክ ዲያብሎስን ነው የምናውቀው። ይሄ ምንድነው የጨለማው ገዢ ሊባል የሚችለው ዲያብሎስ እንጂ የኛ ጥቁር አምላክ የለንም፣ አናመልክም። ሲቀጥል ዲያቆን እያለው ጣዖት አመልክ ነበረ አለ። ቆይ እምነትና ዕውቀትን ምን አገናኘው? አንተ አላወቅኸውም ማለት አንተ ሳታውቅ ታምን ነበር ማለት ሌሎቹ ዲያቆናት ወይንም በአንተ በዛን ሰዓት የነበሩት አያውቁም ጣዖት አምላኪዎች ነበሩ ማለት ነው? ይሄን አልመለሰልኝም። ሲቀጥል ከጎሳ ጋር እያገናኘ እኔ ብዙ እንዳልናገራቸው ምጽየፋቸው ቃላትን ጭምር ሲናገር ነበር። እንደዚህ አይነት የፖለቲካ እዛ ሲያሲረው የሚውልን ነገር መጥቶ በሃይማኖት ሽፋን እዚህ ጋር ሲተነፍስ ዝም ማለት አልነበረብህም። አሁን ከኛ ጋር ሲሆን መጥፎ ነገር ከሱ ጋር ሲሆን ጽድቅ የሚሆንበት ምንም አይነት ነገር የለም። በጥላቻ ነው ዶክትሬቱን ያገኘበት ያለው ምክንያት ከመጀመሪያው ጀምሮ ሰዎችን ደንቆሮ በማለት የጠመደ ይሄው ኬኮ አሁን ወርዶ ሄደው ምንድነው መስማት ስለማይችል ካንተ ጋር ልጎያይም ስላለው ነው። መስማት አይችልም፣ እያዳመጥነው እኮ ነው ቁጭ ብለን ከኋላ መጥቶ ብዙ ሰዓቱን ይዞ ሲናገር ነው ዋለ እኮ አዳመጥነው እኮ። ይሄ መስማት መቻላችን እንጂ መስማት አለመቻላችን አያሳይም። ሲቀጥል እንደዚህ ሃይማኖትን ከሃይማኖት ብሔርን ከብሔር ባህልን ከባህል የሚያጋጭ የድንቁርና ዶክትሬት ካልሆነ በቀር እኔ ይሄንን የምሁርነት ዶክትሬት አልለውም። ድጋሚ እናገራለሁ። በዚህ ልክ ጭፍንነት ካለ እውነትም የጨለማውን አምላክ የሚከተል ጥቁር አምላክ ተከታይ ጥቁር አይምሮ ጨለማ የጣለበት አይምሮ ያለው የደበዘዘ ጭንቅላት ያለው ሰው ነው ልለው ይችላል። ይሄንን እኔ እዚህ ጋር አንድ ነገር ማለት ፈልጋለሁ። እስካሁን አዳምጠናል። እስቲ ትንሽ አንድ ነገር እንበል። አሁን ዋቃ የሚለው እግዚአብሔር የሚል ትርጉም እንዳለው በአማርኛ ይሄንን ከተረዳ ጥቁር የሚለው ላይ ነው አንተን እንትን ያለህና እንግዲህ መጽሐፍ ቅዱስ ላይም ስንመለከት እኮ እንድንወደው ዘንድ ደም ግባት የለውም የባሪያ መልክ ይዞ መጣ ነው የሚለውና ስለዚህ እግዚአብሔር ቀይ ነው የሚለውን እንዴት ነው የምትቀበለው? እግዚአብሔር በእውነት እግዚአብሔር መንፈስ ነው የሚለው። ስለዚህ ምንድነው ይሄንን በማስረጃ ረገድ ቀይ ነው ሰይጣን ደግሞ ጥቁር ነው ብለህ ልታስቀምጥ የቻልክበት ምክንያት ምንድነው? ሰይጣንን እንደው የብርሃን መልአክት ነው የሚለው በጣም ውብ ከመሆኑ የተነሳ ማለት ነው። ስለዚህ እንዴት አድርገህ አስቀምጠ ነው በዛ መንገድ ልታይ የቻልከውና ሌላው ጥቁር ካለው ስህተት የሚሆነው መጽሐፍ ቅዱስ ደግሞ የባሪያ መልክ ይዞ ነው የመጣው ነው የሚለውና የትኛውን ነው አንተ እያልከን ያለኸው? እና ትንሽ ግራ አደረከንና መልኩን ሁሉ ሳልክልን እግዚአብሔር ቀይ ነው ምናምን ብለህ አስቀመጥክ። እንደዚህ ጺሙ እንደዚህ ያለ ምናምን ልትል ትችላለህ። እና እንደዛ ነው ወይ አንተ የምታስቀምጠው? እስቲ ይሄንን አብራራለህ። ብቻ ነው እድሉን ተጠቅሜ መሄድ ስለምፈልግ ሌላ ሰው ካለ እኔ አንድ ጥያቄ አለኝ። ሶፊ ሰላም ብያለሁ ሁላችሁ። ምናልባት ጥያቄ ሳይሆን ነው ጥያቄው ለዶክተር ነው መጠየቅ እችላለሁ። ሶፊ አው ቀጥል፣ ጨምሮ አንድ ሰው ጉዷል። ኦኬ። አይ ስለ ኢሬቻ እምነት ነው ወይስ ምንድነው የሚለውን ነገር አያይዞ በምን አይነት መንገድ ነው የሚታመነው ወይንስ አመጣጡ እንዴት ነው? በአባቶች የመጣ ዝም ብሎ የመጣ ነው ወይስ እምነት ከታች
የመነጨ ራሱን የቻለ እምነት ነው ወይስ ባህል ነው የሚለውን ነገር እንዲያስረዳኝ ነው። ቴንክ ዩ። ሌላ ሰው አለ? ሶፊ በቃ ጨርሷል። ኦኬ ልጨርስ መሰለኝ። ኦኬ ቴንክ ዩ። ከሱ ቀደም ለተናገረው ሰው ምላሽ ባልመልስ ደስ ይለኛል። ምላሹ ላንተ ነው መልሰው። ስድብ ስላለው ውስጡ ለሚሳደብ ሰው ምላሽን ያልሰጥ። አብሬው መቼም አንተም ባለጌው እንደማትለይ ተስፋ አድርጋለሁ ፓስተርዬ። ላንተ ግን ፊት ለፊትህ ለቤቱ ማክብሮት አንድ ቃል ግን ልጠቀም። ጥቁር አምላክ ዲያብሎስ ነው የሚል ቃል ሲጠቀም ሰምቻለሁ። ይሄ በጣም የተሳሳተ አባባል ነው። ጥቁር ዲያብሎስ ነው በአንዱ በኩል ዲያብሎስ ቆንጆ ነው እያለ ያወራል፣ ራሱ ይሰብካል። እሱ ነው የሚያፋልስ በሌላ መንገድ ይገለብጥና ጥቁር እኮ ዲያብሎስ ነው ይላል። ይሄ በኦርቶዶክስ ቤተክርስቲያን ውስጥ ምናልባት ጎርጊስ ነው የሚባለው፣ ጎርጊስ የሚባለው ፈረሰኛው ተብሎ ጦር ይዞ የሆነ ቀይ ሰውዬ ከስሩ ደግሞ ወድቆ እንደ ሰይጣን የተባለው ደግሞ ጥቁር ነው። ጥቁሩ ተኝቷል። ስለዚህ ያንን ስዕል ዛሬም ይዞት ጥቁር ሰይጣን ነው ከሚለኝ ሰው ጋራ የጥቁርነትን ምን ለማብራራት ብዙ መሞከር ያለብኝ አይመስለኝም። በመሰረቱ ኢትዮጵያዊ ማለት የሀገር ስም አይደለም። ኢትዮጵያዊ የከለር ስም ነው። አንዳንድ ጊዜ የታሪክ ሰዎች በሚዲያ ላይ የድሮ አፍሪካ ካርታ ያመጡና ኢትዮጵያን ምናልባት የዛሬ 32 ዓመት ኤርትራ ሳትገነጠል በፊት የነበራትን አይነት ሼፕ ያላትን ካርታ ያመጡና የጥንት ኢትዮጵያ ብሎ ሰዎች ይነግሩናል። የኢትዮጵያ ብሎ ሲነግሩን ኢትዮጵያ በታሪክ ወይም በጊዜ ብዛት በፖለቲካ አለመግባባትም ይሁን በምን ተገነጣጥላ ዛሬ ያሉት 50 ምናምን አፍሪካ ሀገሮች ከኢትዮጵያ ላይ ተፈንጥቀው ወጥተው ኢትዮጵያ አሁን የቀረች አድርገው የሚነግሩን ሰዎች አሉ። ነገሩ ግን እንደዛ አይደለም። ግሪካውያን ይህንን ትርክት ሲተርኩት በርንት ፌስ ነው፣ ጥቁር ፊት ማለት ነው። ኢትዮጵያ የተባለው የሰው ከለር ስም ነው እንጂ አገር ስም አይደለም። የተሳሳተ ትርክት ነው። በከለር ደግሞ ከሆነ ድፍን አፍሪካዊ ኢትዮጵያዊ ነው ጥቁር ስለሆነ እንጂ የኛ ሀገር ማለት አይደለም። ወይ ደግሞ እኛ በፖለቲካ ቆይታ በጊዜ ብዛት ከደቡብ አፍሪካ ከሌሎች ሀገሮች ተሰነጣጥቀን ዛሬ የደረስን ሰዎች አይደለም። ያን አይነት የግሪኮች ፍልስፍና ለጥቁር የነበራቸውን ጥላቻ ጥቁርን እንደ ሰይጣን ያኛውን እንደ መልአክ የሳሉበትን ስዕል ዛሬም ተሸክሞት የሚሄዱ ሰዎች እንዳሉ ይታየኛል። to the fact is ዋቀ ጉራቸ ጋፈ ሲባል ጥቁር ነገር ምን ውስጡ የምታየው ነገር አለ። በውስጡ የምታየው ነገር አለ። ውስጡ የሚሄድ ነገር የለም። ማንም አያውቅህም፣ ማንም አይደርስብህም የሚለውን ድንበር የሌለውን የእግዚአብሔርን ትልቅነት የሚገልጹበት ቋንቋ ነው። ለምን በኔ በማወራው ቋንቋ አልገለጹም ልትላቸው አትችልም። ያንተ ቋንቋ ቅዱስ አይደለም። ሁሉም ቋንቋ በኃጢአት በዚህ ምድር የተፈጠረ ነው። ለምን በኔ ቋንቋ አልተገለጠም? እሱ ሊገለጥ አይችልም። እሱ ሲያምር ይቀራል። በራሳቸው ቋንቋ የእግዚአብሔርን ትልቅነት ሲገልጡት፣ በውሃም ሲገልጡት ሌሎ ገራተ ሊላ ይሉታል። አንተ ንጹህ ይሉታል። ራእይ ላይ እንደተገለጸው የግድ መግለጽ የለባቸውም። በራሳቸው ቋንቋ በሚገባቸው ቋንቋ በራሳቸው አይዲዮሎጂ የእግዚአብሔርን ሉዓላዊ ክብር ሲገልጡ መብት አላቸው። similar to saying that አልፋና ኦሜጋ ማለት እግዚአብሔር መጀመሪያና መጨረሻ ማለት ነው ብለህ ከወሰድክ የግሪካውያንን አዶናይና ኤልሻዳይ ሲባል እግዚአብሔር እኮ ሁሉን ቻይ ነው የሚለውን ትርጓሜ ከወሰድክ የዕብራውያንን ዋቀ ጉራቻ ብሎ ኦሮሞ ይሄ እኮ ጅማሬና ፍጻሜ የሌለው ነው፣ የሁሉ ጀማሪና ፈጻሚ ነው የሚለውን ቃል ዋቀ ጉራቻ ብሎ ሲገልጠው የሚያንቀጠቅጥ ከሆነ እየተንቀጠቀጥክ መኖር ብቻ ነው፣ ሌላ ምንም ማድረግ አልችልም። ነገር ግን ያንን ትላንትና በነበሩ ስርዓቶች የነገሩንን ነገር ዛሬም ተመግበን በዛ ልክ ማህበረሰቡን የምታቀለው ከሆነ ሚዲያ ላይ ልታቀለው ትችላለህ። መሬት ላይ የምታደርገው ምንም ነገር የለም። ግን አንድ ነገር ታበላሻለህ። በህዝቦች መካከል ያለውን ማህበራዊ ቅርርብ ታሻክራለህ። መልክ አይታይም፣ ምን አይታወቅም። መሬት ላይ ግን አብሮት የሚኖረውን ማህበረሰብ ፕሮቮክ ታደርጋለህ። እንዲህ አይነት ፕሮቮክ እያረከው ደግሞ የምትሰብከው ወንጌል በአፍንጫ ይወጣል። እንደዛ አይነት ወንጌል አይሰበክም። ወንጌል በፍቅር የሚሰበክ እንጂ ማህበረሰብን እያንቋሸሽክ የምትሰብከው ስብከት አይመስለኝም። ስለዚህ ይሄ ነው አመጣጡን ይነገረን የሚል ቃል አይቻለሁ። ወንድሜ ባጭሩ ቅድም ለሌሎቹ የነገርኳቸውን ደግሜ እናገራለሁ። ክርስትና ኢትዮጵያ ሲመጣ አመጣጡ ይታወቃል። አንዳንድ ጊዜ ቤተክርስቲያን ውስጥም ባዕድ አምልኮ ባዕድ የሚል ነገር እንጠቀማለን። ባዕድ ማለት የቃሉ ትርጉም እንደሆነ ለኔም ግራ እስኪገባኝ ድረስ ለረጅም ጊዜ እስኪገባኝ ድረስ
ባዕድ ማለት ያንተ አካል አይደለህ ከሌላ ቦታ መጥቶ አንተ ጋር የተገኘ ነገር ማለት ነው። የባዕድ አምልኮ ነው ካልኮ ክርስትናም ባዕድ ነው ለኢትዮጵያ፣ እስልምናም ባዕድ ነው ለኢትዮጵያ፣ ካቶሊክም ሌላውም ባዕድ ነው ለኢትዮጵያ። ኢትዮጵያ ምድር ላይ ቀድሞ የነበረው which አንተ ማትስማሙኝ እኔም ማምነው የኦሮሞ ህዝብ ባለበት ዘመን ሁሉ አብሮት የኖረው ዋቄ ፈታ የሚባል እምነት ነበረው። የሃይማኖትን እኩልነት የምናከብር ሰዎች ከሆነን በሌላ በኩል የሃይማኖት እኩልነት እያልን እየሰበክን በሌላ በኩል ፕሮቮክ እያደረግን መቼን የመጣው ሚል ትርክት ማውራት ብዙ አይጠበቅብንም። በሰላማዊ መንገድ ሰዎችን መጠየቅ ቀስ ብሎ ጠይቆ መረዳት ሌላ ነገር ነው። ነገር ግን አመት በመጣ ቁጥር በዓሉ በመጣ ቁጥር ቀን እየጠበቁ ማህበረሰብን ፕሮቮክ ማድረግ እሱ ስላልገባህ ሳይሆን እየታየኝ ያለው ከማህበረሰቡ ጥላቻ የተነሳ የማህበረሰቡን እሴት የማርከስ ጉዳይ ነው። በአንድ ቃል አንድ ነገር ብዬ ልጨርስ። በነበረን ስርዓት ውስጥ ኢትዮጵያ ውስጥ ክርስቲያኖች በጣም ማወቅና የፍትህ ወዳጆች መሆን ያለብን ይሄ ማህበረሰብ ቋንቋውን በቋንቋ ባህሉን በባህል እምነቱን በእምነት ታሪኩን በትርክት ሲጎዳ ሲጠቃ የኖረ ማህበረሰብ ነው። ዛሬ እድሜ ለአባቶቻችን እዚህ ደርሰናል። እኛም አለን እንዲህ ነበርን እያለ ነው። የሚያስማማን አንድ ነገር ብቻ ነው። ሆሪዞንታሊ ከማህበረሰባችን ጋር ቫሊዎቻችንን መከባበር ብቻ ነው። የራስን የበላይነት ለማስመላሽ አልመለስክልኝም ዶክተር ለስነቶ ኮቨሬጅ አዘና ቆይ ልጨርስ ላልመለስክልኝም ብዬ ነው። ሌላ እኔም ጥያቄ አለኝ። እሺ እኔም ላልመለስ ልችላል። የጠየቁ እምነት ነው። እምነት ከሆነ በምን ነው የምታምኑት ወይስ ባህል ነው የሚለውን አስረዳኝ ነው ያልኩኝ እንጂ ተከላቻ ምናምን የመጣ አትበል። እንደዛ አይደለም፣ መብት ነው። የራስን አታርገዋ ነው ልመልስ። አንዴ አታቋርጠኝ። ያንተ ልመልስ ገና ነው አልበጣም። ሌላ ውስጥ ነው የገባው። ያንተ አይደለም የሌላ ሰው ነው። አንተ ምን አገባህ? እሺ እምነት ነው። በምን ነው የምታምኑት? ይሄን ንገር። የራስን ጠብቅ አልኩ እኮ። የራስን ጥያቄ ሳነሳ ጠይቅ መልስላለሁ። ኦኬ። ስለዚህ እየመከርኩ ነው። ይሄ የሌላኛውን እያከበርን ብቻ ነው መኖር የምንችለው እዛ ሀገር ላይ እንጂ አመት እየጠበቅን ማህበረሰብ ላይ ሌላ ነገር እየፈጠርን የሚሳካ አይመስለኝም። ይሄንን ለፖለቲካ ሪል ምተውልን እዛ እንመጣለን። አንተ ለጠየቀው ጥያቄ ግልጽ የሆነ ቋንቋ ልመልስ በሁለት መንገድ። አንደኛ ኢሬቻ ባህል አይደለም እምነት ነው። ኢሬቻን ሌላ እምነት ያላቸው ሰዎች በሚሊዮን የሚቆጠሩ የኦርቶዶክስ እምነት የሚከተሉ የፕሮቴስታንት እምነት የሚከተሉ ኦሮሞዎች አሉ። ሃይማኖታቸውን ያላፋለሰባቸው የድሮ ታሪካቸውንና ያላቸውን እሴት ጠንቅቀው የሚያውቁ ማህበራዊ ጉዳይን እንደ ማህበራዊ ጉዳይ እምነትን እንደ እምነት የሚያራምዱ አካላቶች አሉ። ባለቤት ናቸው። እሱ ለነሱ መተው ነው። እኛ ኢሬቻ ዋቄ ፈታ ነው ማነው እምነት ነው። ኢሬቻን እምነት ያላችሁ ለምሳሌ ፓስተር ሶፊ ኦሮሞ ቢሆን አሁን ደግሞ የክርስትና እምነት ተከታይ ነው፣ ፓስተር ነው። አሁን ለሱ ኢሬቻ እምነት አይሆንም። ፓስተር ሶፊ ኢሬቻን እንደ ባህል ማክበር ይችላል። ምክንያቱም የቅድመ አያቶቹ እምነት ነበር፣ እንደ ሴት እንደ ታሪክ እንደ ርስት የሁላችን የጋራ ጉዳይ ስለሆነ። ስለዚህ ፓስተር ሶፊ አባ መልካ የሚባለውን የኢሬቻን ዋና አስተዳዳሪ እንደ ባህል ወይም እንደ ቱሪዝም ሚኒስተር ሊመለከተው ይችላል። ባህል ነው። ስለዚህ እንደ ባህል ታከብረዋለን። ስለዚህ የምታምኑበት ቦታ ማምለኪያ ቦታ አላችሁ? ማምለኪያ ቦታ አላችሁ? ካና ልጨርስ። ለምን እንደምትቸኩሉ እኮ አልገባኝ። ኖ መቸኮል እኮ አይደለም። ወሬ እየመለስኩልህ እየለባበስከው ስለሄድክ እየመለስኩልህ ነው አይደል? ማምለኪያ ቦታ አላችሁ? አሁን ለምሳሌ ይሄ እኮ የሚከበረው ዓመት አንዴ ነው። ገብቶሃል አይደል? ስለዚህ ይሄ እንደ ባህል ነው። ከዛ ውጭ ግን እምነት ነው ካልከኝ ራሱን የቻለ እንደ ፕሮቴስታንት እንደ ኦርቶዶክስ እንደ ሙስሊም ራሱን የቻለ ማምለኪያ ቦታ አላችሁ ወይስ? ለምን አትጠብቅም ነው ጥያቄ። እሺ አድምጠኛ እንደ ጥያቄ ዶክተር። የምታመልኩትስ ምንድን ነው? የምታመልኩትስ ምንድን ነው? ለምንድን ነው የማጠብቀው ነው እኮ። እሺ አንድ ጊዜ ይሄንን ነገር ፕሮቴስታንት ስለሆንኩኝ አንድ ጊዜ ጨርስና ማለት አሁን እነሱ የገባኝ ነገር እንደተረዳዋቸው ከሆነ ሶፊ የኦሮሞ ሃይማኖትና ፍልስፍናውን ከፈለጉ የኦሮሞ ታሪክ ከ16ኛው ክፍለ ዘመን ከሚለው ስለ ሃይማኖት ፍልስፍናው አሁን ፓስተር እየነገራችሁ ስላለው ላንብብላችሁ የምትረዱ ከሆነ
ሶፊ አንዴ ሶፊ አንተ አንደርስታንድ አድርገኝ ሌላውን ተውና እኔ ያልኩት እምነት ነው ካለ ባህል ነው ካለ እቀበላለሁ እምነት ነው አንደኛው እምነት ነው ይላል አንደኛው ደግሞ ባህል ነው ይላል እኔ ያልኩት ሰውየው እምነት ነው ካለ በአመት አንዴ ነው የሚከበረው እንደ ኦርቶዶክስ እንደ ሙስሊም እንደ ፕሮቴስታንት ራሱን የቻለ ማምለኪያ ቦታ አላችሁ ወይ በየጊዜው እየዳርኩት የምታመልኩትስ ምንድነው የምታመልኩት ሶፊ እዚህ ቤት የሚመጡ ሰዎች ጥያቄ ለማዳመጥ አይችሉም እንዴ ያው ጥያቄው አንተን ለምን አስጨነቀ ላንተ ምን ያደርግልሃል ላንተ ምንም ካልሆነ ሰው ባህሉን እምነት በፈለገው አቅጣጫ ማካሄድ ይችላል ኖ እንደነሱ እኛም ቆጥተኛ መንገድ ሆነ ወደነሱ እንድንመጣ ብዬ ነው ወደነሱ እንድንመጣ እምነት ነው ካሉ ወደነሱ እንድንመጣ ያስረዳል ብዬ ነው አሁን ጥያቄውን እያለባበሳችሁት እየታለፈ ነው ሁላችሁ ምንም እያለባበሳችሁ ለምን አዝሪያቃተ ኦኬ ሚውት ታደርግ ለምን ታደርጋለህ ሌሎቻችሁ ይቀርታ አንዴ ይቀርታ ልጨርስ ወይ በመጀመሪያ ትጨርሳለህ ቆይ በተዋለቃ ጥያቄውን ያዝልኝ ሃይማኖትና ባህል የተለያዩበትን አመት ትነግረኛለህ አንተ ዶክተር ቀጥል ጥሩ ወንድሜ አንድ ጊዜ እስከጨርስ እባክህን ጥያቄ ጠይቀሃል በመሃል አሲፍ ያንተን ጥያቄ እንደዘለልን ነገር አድርገ በሰው ፍለፊት ብዙ ነገር ባትል ጥሩ አዳምጥ ባህል ነው ብዬ አከባበሩን ጭምር እየመለስኩ ነው ሚውት አድርግ ለስነቶ ኮቨሬጅ አዘ እንደ ባህል ሃይማኖት ያላችሁ ሰዎች የወሰዳችሁትን ሃይማኖት ይዛችሁ እንደ ባህል ማክበር የምትችሉ ከሆነ እንደ ባህል አክብሩት አባ መልካውን እንደ ባህል እንደ ቱሪዝም ሚኒስተር ተመልከቱት አልኩ እኛ እንደ እምነት ለምንቀበል ሰዎች አባ መልካው ለኛ ጳጳስ ነው እምነት ነው ነገሩ ምስጋና ብሎ ባህል የሚባል የለም ሁለተኛ የአምልኮ ቦታዎች ለሚሉት እዚህ ጋር አላነሳለህም ለምንድነው ማላነሳው ፖለቲካ አነሳ ልትለኝ ትችላለህ ምላሽ እንደማይኖር ያውቃል እሱም በፖለቲካ ጉዳይ ምናወራ ይሆናል ሃይማኖት አይደለም እሱ ሌላ ጉዳይ ነው የት ነበር የሚለውን ነገ አብረን የምናየው ይሆናል ለአንተ ጥያቄ እምነት ነው እንደ ባህል ለምትከተሉ ሰዎች እንደ ባህል አክብሩት እንደ እምነት ለምንከተል ሰዎች እንደ እምነት እንከተለዋለን ነገር ግን ቀይ መስመር ልሳል ይገባል ኢሬቻ የፖለቲካ ተቃውሞ ቦታ አይደለም ኢሬቻ የተለያዩ አላማዎች መግለጫ ቦታ አይደለም ኢሬቻ የኦሮሞ ህዝብ በአመት አንዴ በምንም ይበል ምን ጠቅላላ ኢትዮጵያ ህዝብ ሊሰማ በሚችል ሁኔታ አምላኩን ፈጣሪውን ለማመስገን የሚመጣበት የፍቅር ቀን የደስታ ቀን የሰላም ቀን የአብሮነት ቀን ነው አብሮነትን ብቻ ነው ባጋራ የትኛውን አምላክ አይ ለስነቶ ኮቨሬጅ አዘር እሱ አምላክ ቀድም እኮ ነገር ዶክተር ዲስፍንፍን ያርክ መሄድ የለብም የትኛውን አምላክ ነው ያንተ ሲ አልፋ ኦሜጋ ሲሆን ያንተ ሆኖ ዋቃ ሲሆን ላንተ ሰይጣን ከሆነ ለምን ላርግልህ አዳምጠኝ አንደርስታንድ አድርገኝ ሰይጣን ነው አላልኩም ዶክተር አሁን ዲስፍንፍን እያለፍክ ነው ገባህ ፓስተር አይደለም አስረዳኝ እምነት ነው ካልከኝ አምላኩን አልክ የትኛውን አምላክ ነው የምታመልከው ሲቀጥልስ ዋቃ ጉራቻ ሲንጀዴ ወቦ ዋቃ ጉራቻ ሲንጀዴ ማስረጃ አለ አንድ ጊዜ የምን ማስረጃ አለ ስለእምነቱ ማስረጃ አለ ለኔ ለምንሰውልኝ እኛ ወደ አንተ እንድንመጣ ፈልገን የምንከተለውኛ እኔ እኮ ሳታውቀው ነው ወይ የምትከተለው እኔ ለምከተለው አንተን ምንድነው ምንም ለኔ ችግር የለብኝም ግን ለምን ሰው ስለዚህ ዝጋ ዶክተር በቃ ስለዚህ አቁሙ በቃ እምነት ነው አቁሙ ዶክተር እምነትን ማስተዋወቅ አትፈልግም አንተ ያስተዋወቅ ፕሮሞሽን ያረካል አንተ እንድታውቅ አልፈልግም አንተ ብታውቅም ዋጋ የለውም ምንም አትጠቅምማ ምን ታደርግልኝ አሁን እኮ ኤቪደንስ የለም ዶክተር ኦኬ ከዚህ በላይ ብልግና ወየ መቀዶና ኖ ኤቪደንስ ስጠኝ እኔ እኮ ክርክር አላስኩ ኤቪደንስ ስጠኝ አሳምነኝ እምነት ነው ካልከኝ እንደዚህ ነው ብለህ አሳምነኝ ምንድነው ወይስ በብሔር የተወሰነ ነው ወይስ ማንኛውም ማምለክ ይችላል እስኪ ይመልስልኝ ማንኛውም ብሔር መቶ አለቃ አንዴ ለኔን ስሙኝ በኔጌቲቭ ኢነርጂ አታውራ ዶክተር እያወራህ ያለው እኔ እንደተረዳሁት አሁን በኔጌቲቭ ኢነርጂ መተን ከተነጋገርን አይደለም መስመር ውስጥ እንገባለን ፓስተር ወይ አንዴ ስማኝ ወለ እዚህ ጋር መሰላችሁ ማንም ሰው የፈለገውን መከተል ይችላል አንድ ጊዜ አንዴ ይወለ ዶክተር እያወራ ያለው የኦሮሞን ሃይማኖትና ፍልስፍና ነው እየነገረ ያለው እንደተረዳሁት የኦሮሞ ሃይማኖትና ፍልስፍና ይለያያል ማን ነው ማለት ሃይማኖትና ፍልስፍና ይለያያል ሃይማኖትና አሁንም አትሳሳቱ ሃይማኖትና ፍልስፍና ይለያያል
ሃይማኖትና ፍልስፍና ይለያል። ሶፊ እኔን ሰማኛለህ? በአመት አንድ እኛ እኮ እንድናውቀው ነው አስረዱና ያልናቸው። አሁን እኮ ዶክተር ማስረዳት አልቻለም። ከማስረዳት እኮ ታወራለህ፣ አታዳምጥም። አዳምጥ መጀመሪያ። ዙሪያ ጥምጥኗ የምትሄድ ቀጥታ መልስ አትመልስም። እሺ ምንድነው ቀጥታ የሚባል የምታመልኩት? ምንድነው? ሰው ነው የምታመልኩት? ንገረኝ። ሰው ነው የምታመልኩት? ግንድ ነው የምታመልኩት? አምላክ ነው የምታመልኩት? መጀመሪያ አፌን እስቲ አፌን ያዝ አንተ። እሺ አፌን ያዘው እስቲ። እሺ አሁን ንገረኝ። ይሄው ሚውት አፌን እስቲ ያዝና አዳምጥ። አጭር ነገር ላንብብልህ። ምን አይነት ነው ዶክተር? ላንብብለትና በዛ ላይ ሂድበት አንተ። ላንብብለት ከመጽሐፍ እንግዲህ የኦሮሞ ታሪክ ላይ የተጻፈ የኦሮሞ እምነትና ፍልስፍናውን የሚናገር ነገር ላንብብልህ። ከዛ እዛ ላይ ዶክተር ሜድ ስለ ጥቁር አምላክ ላላችሁትም መልስ የሚሰጠን ስለሆነ ነው። ሶፊ ይሄ በቃ ማስረጃ ነው አይደለ? በማስረጃ መነጋገር ከቻለን እንደዛ እናውራ። ጥሩ ነው። ሶፊ አንድ ነገር ተናግሬ ላንተ ላስረዳ፣ ሌላውን ላስረዳ ስልህ ጥያቄ ላንተ ልንገርና ሶፊ ጠይቅልኝ የሚለው ይሄኛው ምንድነው? እምነትና ፍልስፍና ይለኛል። ምን አይነት ነገር ነው? ሶፊ ያዝልኝ ሰውዬ። ሶፊ ጠይቅልኝ። ቆይ አይደለም ሶፊ መመለስ ያቀታቸው አሁን እኔ በዶክተር ደረጃ ዶክተር ያከበር ነው። ጥያቄን ግን አይመልስም። ምን አገባህ ነው የሚለው። ፓስተር ጥያቄ ልጠይቀው እስቲ። እሺ እንዲናድርግ አታዳምጥም እኮ ወንድሜ። እንዲናድርግ እስቲ መቶ አለቃ መቶ አለቃ ምንድነው የፈለግከው አንተ? መቶ አለቃ ምንድነው ማወቅ የፈለግከው? የጠየቀው ጥያቄ ቆይ አንዴ። መቶ አለቃ የጠየቀው ጥያቄ የምታመልኩት ምንድነው አልክ። ዋቀ ጉራቻ ይባላል ብሎ ከቅድም ጀምሮ ዶክተር ያብራራው ነው። እንደውም አንተ ስለጠየቅ ወደ ኋላ ተመልሶ እየነገረ ነው። ከዛ የመጀመሪያ ጥያቄ ምን ጠየቀው? እምነት ነው ባህል ነው አልከው። አይ እምነት ነው ባህል አይደለም። ከዛ ለምሳሌ አንድ ሰው ኦሮሞ ሊሆን ይችላል። ከዛ ድሮ ቤተሰቦቹ ወይም እሱም የዋቄ ፈታ እምነት ተከታይ ሊሆን ይችላል። ነገር ግን ቀይሮ ፕሮቴስታንት ቢሆን፣ ኦርቶዶክስ ቢሆን፣ ሙስሊም ቢሆን ወይም ደግሞ ሌላ እምነት ውስጥ ቢገባ እንደ ባህል የቤተሰቦቹ ወግና ስርዓት ስለሆነ እንደ ባህል ሊያከብረው ይችላል። እምነቱ እኮ እሺ ግድ የለም። እምነቱ ግን አይደለም። ኦልሬዲ እምነት ቀይሯል። እንደ ባህል ግን መከተል ይችላል ነው የዶክተር ምላሽ እኮ። ስለዚህ እምነት ከሆነ ሶፊዬ እምነት ከሆነ ራሳቸውን ችለው የሚያከብሩበት የእምነት ቦታ አላቸው ወይ ነው ወይስ በአመት አንዴ እንደ ባህል እንግዲህ እንደመጣ እንደ ባህል ነው ወይ የሚከበር? ሲቀጥል ኦሮሞ ብቻ ነው የኢሬቻን የሚያከብረው ባህል ነው እንትን እምነት ነው ከተባለ ነው ሌላውም ተከታይ ከዚህ ኢሬቻ ማክበር ይችላል ወይ? ቆይ አንዴ ቁንድዶ አንዴ የቁንድዶ ቆይ ትሄዳለህ። ቆይ የቁንድዶ አንዴ ትሄዳለህ። የምን እምነት ተከታይ ነህ መቶ አለቃ? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ የምን ብሔር ነው? ቆይ አንዴ እሺ አንዴ እባክህ ትቀጥላለህ። የምን ብሔር የምን ሀገር ሃይማኖት ነው? ማንኛውም ሰው ማምለክ ይችላል፣ ብሔር የለው። በቃ ስለዚህ ኢሬቻም እምነት ከሆነ ማንኛው ጉራጌም፣ አማራም፣ ትግሬም ይሄ እምነት በቃ ትክክለኛ ነው ተመችቶኛል ካለ ማምለክ ይችላል። ይሄ እኮ ሊጠየቅ አይገባም። ራሱ እኮ ለምን ጠይቃለህ ብዬ እኮ ነው። እሺ ስህተት ነው። እሺ እንበለው፣ ችግር የለም ሶፊዬ። እንደዛ ከሆነ ኤቪደንስ አላቸው ወይ እምነት ለመሆኑ? ነው በአፈ ታሪክ ነው ሶፊ። ኤቪደንስ አለው ወይ? የተጻፈ ራሳቸውን የቻለ የሚገለገሉበት የእምነታቸው መጽሐፍ አለ ወይ ነው ወይስ እንደውና እንደሱ እኮ ለአሁን እንደሱ እንዴት ይጠየቃል? አባቶች አሉ፣ የቀደሙ አባቶች፣ ትልልቅ ሰዎች መጽሐፍ ናቸው እኮ ትልልቅ ሰዎች አይደሉ? በቃ እነሱ እኮ እንዲህ አይነት ጥያቄ አንጠይቅ ነው እኮ። አሁን እንዲህ አይነት ጥያቄ ማስተር ግራ የገባኝ የመቶ አለቃ ነገር ግራ የገባኝ መጽሐፍ ይኸው ላንብብልህ፣ የኦሮሞ እምነትና ሃይማኖት ፍልስፍና የሚል ሁለተኛ። ቆይ ሶፊ ቀጥል፣ አንብብ። አንዴ አድምጣ። ይኸውልህ እኔ ኦሮሞ ሲቪላይዝድ ህዝብ ነው ብዬ ነው ምናምነው። ገብተዋል? አንድ ማህበረሰብ ወደድንም ጠላንም ክርስትና አብርሃም ኪንግደም ነው፣ ምንም የማንክደው። እስልምና መሐመድ ኪንግደም ነው። ይሄ ሜቶሎጂ አለው ሁሉም ማህበረሰብ ማለት ነው። ኦሮሞ የራሱ ሜቶሎጂ አለው። የኦሮሞ ማህበረሰብ አሁን የአብርሃም ኪንግደም እግዚአብሔር የሰውን ልጅ ከጭቃና ከአፈር ሰራው ነው የሚለው። ሰማይና ምድርን ፈጠረ ከዛ እያለ ሜቶሎጂ ነው የሚያወራ። ያንን የኦሮሞ ሜቶሎጂም አለው። ኦሮሞ በራሱ ሰው እንዴት እንደተፈጠረ ብሎ የሚገልጽበት ሜቶሎጂ አለው። አሁን ችግር የሆነው ኢትዮጵያ ውስጥ ይሄን ስትናገር እንዴት ሰው እኔ በእግዚአብሔር ስራ እንትን አልገባም፣ ጣልቃ አልገባም። ሰው እንዴት ኦሮሞ እንዴት ህንዶች
ቡዲዝም የራሱ ሜቶሎጂ አለ የምናውቀው ዓለም ላይ እኮ ብዙ ሃይማኖቶች ነው ያሉት ሜቶሎጂ አላቸው ያንን ለመቀበል የኦሮሞ ሜቶሎጂ ለመቀበል ለምንድነው ባዕድ ተብሎ ሌላ ቅርጽ እንዲሰጠው የተፈለገው ነው እኛ ጥያቄያችን ገብቷል ማንም ሁላችንም ዴስቲኒያችን የዘላለም ህይወት ማግኘት ነው ጠንቋዩም ጋር የሚያመልከው ያደርሰኛል ነው የሚለው እስልምናውም እንደዛው ነው ክርስትናውም እንደዛው ነው የሚለው ይሄ ያወራን ያለነው ግን ዶክተር ያወራ ያለው የኦሮሞ ሃይማኖትና ፍልስፍና ሲከበር ለምንድነው ሚዲያዎች ለምንድነው ሰዎች ኔጌቲቭ አልቲቲዩድ የሚመጣባቸው ነው አንድ ሶፊ እዚህ ሀገር ላይ አንዳንዴ እኔ ምን ያስደነግጠኛል መሰለ ይሄ ኢትዮጵያዊነት መልካምነት አንድነት የሚነገረን ነገር አለ አንዳንዴ ተመልሰን የኔ ቀደም ዶክተር ሲናገር ነበር የዚህ የኢትዮጵያን የትምህርት ፖሊሲ የቀረጸ ሰውዬ ኢብሳ ጉተማ ይባላል ኢትዮጵያዊ ማን ነው ብሎ ጠይቋል በዚህ ምክንያት ማለት ከነ እንትን አይደለም ኢንክሉሲቭ አይደለም ኢትዮጵያዊነት አሳታፊ አይደለም ያገላል ገብቷል በሃይማኖት ያገላል በዘር በብዙ ነገር ነው የሚያገል ለዛ ነው ዛሬ አሁን ቆንድዶ ወደ ሌላ ኮንሰፕት የቀየረ ወደ ሌላ ኮንሰፕት አይ እኛ ነው የሚታወቀን አንተ አይታወቅህም እኛ ነው ስትወጣ እኛ ነው የሚታወቀን ይገባኛል ይኸውልህ እኔ እንትኑን ላውራ ላንብብለት ይኸውልህ የኦሮሞ ሃይማኖት ባለው ብለህ ነው እስካሁን ይሄን ሁሉ ነገር ይዘረዘርከው በቃ 10 ደቂቃ ወደ ዋናው ርዕስ አንብበው የቁንዶዱ ትንሽ ደቂቃ ይኸውልህ የሃይማኖት ሰዎች ህብረተሰብ ተፈጥሮን ፈጣሪን በአጠቃላይ ህይወትን የሚያዩበት የሚገነዘቡበትና ተስፋ ሰንቀው ህይወትን የሚመሩበት ባህላዊ ማህበራዊ ክስተት ነው ሃይማኖት ፍልስፍና ደግሞ ራስን ጨምሮ አጠቃላይ ተፈጥሮ ከየት መጣ ማን ፈጠረው እንዴት ተፈጠረ ለምን ተፈጠረ ምንጩ ምንድነው በማለት ስለነሱ ለማወቅ ችግር ለመፍታት የሚጠይቁበት ሙከራ የሚያደርጉበት እንደዚሁም ስለ ዓለም የሚሰጠውን ትርጉም ያለውን ግንዛቤ የሚያንጸባርቁበት ያመለካከትና ያስተሳሰብ ውጤት ነው የመጀመሪያው ሃይማኖት ብያለሁ ቀጥሎ ፍልስፍናው ነው ትርጉም ያለውን የሚያዩበት ነው ውጤት ነው ብያለሁ ከዚህም አልፎ ፍልስፍና ሳይንሳዊ ግኝቶችን ሁሉ የሳይንሳዊ ግኝቶች ሁሉ ጎተራ ነው የሰው ልጅ አእምሮ ለዘመናት ያከማቸውን ዕውቀቶች ጥርቅምና የሳይንሶች ሁሉ ቁንጮ ነው ፍልስፍና ትርጉሙ ይሄ ሲሆን ፍልስፍና በሁለት ይከፈላል ቁሳይ እምነታዊ ወደ እንትኑ ግባልን ይቅርታ በጣም ተራብታል አርፈና ወደ ሐሳቡ ግባ ወንድምዬ ተውም እንዳይሰለች ገብቷል ይወለ በቃ ጉዳዩ የሃይማኖት ቢሆን የተምኔታዊ ጎራ ውስጥ ሆነን የኦሮሞን ሃይማኖት እንመልከት ከዚህ ትርጉም አንፃር የኦሮሞ ሃይማኖትና ፍልስፍና ምንጭ ገጽታ አለው ይላል ምን ገጽታለው የኦሮሞ ሃይማኖትና ፍልስፍና ከጥንታዊ የኩስ የግብጽ ሃይማኖት ፍልስፍና የመነጨ ነው በጽሁፉ በትውፊቶቹ ያሉ ማስረጃዎች እንደሚያመለክቱት ጥንታዊ ኩሽ ሃይማኖት አልሪስ የሚባል በአንድ አምላክ አምልኮ ላይ የተመሰረተ ሃይማኖት ነበር ቫይል የሚባሉ ምሁር ጥንታዊ ሚስጥሮች በሚል ርዕስ ባሳተሙት መጽሐፍ ከሃይማኖት እሳቤዎች መካከል የመዳን እሳቤ ተቋማት የመጀመሪያ እሳቤ ነው በማለት ይገልጻሉ ካርድ ይሄ ባይዘ ልንገር አሁን የምትናገረው ነገር ማስረጃ ሳይሆን ጀስት እንትን ነው አሰምሽን ነው አሁን የተናገርከው ነገር በሙሉ ማለት ነው ይወለ አሁን ማንግባባው ለዚህ ነው ሶፊ እነሱ የሆነ ነገር ስትነግራቸው መሰረታዊ ሲሆን አሰምሽን ነው ይለዋል አሰምሽን ካልከኝ እንዴት ነው እኔ ልክ አይደለም ያልኩት እኔ ያልኩት ምን አቋይ ምን መሰለ እኔ ያልኩት ይሄ ነገር አንደኛ ነገር የተጻፈ ቋንቋ አይደለም የኦሮሞ ባህል ጀስት በቃል ብቻ የተላለፈ ባህል ነውና ይሄ ሁሉ ነገር ኤግዚስት አያደርግም ማለት ነው ኦብቪየስሊ ያደርጋል ነቆይ ነገር ግን ይሄ ነገር ተጽፎ ነው እኮ ያነበብኩልህ ያለው አይደለም ምንም የተጻፈ ነገር የለም ስለ ኦሮሞ ባህል የኦሮሞ ባህል መጻፍ የተጀመረው ከኦሮሞ ኤክስፓንሽን በኋላ ነው ከዛ በፊት ይሄ ስተት ነው የተጻፈ ማለት ባህል የለው ፓስተር እኔ እንግዲህ ፖለቲካን አትንኩብን አሉና አሁን ራሳቸው ገቡ ስለዚህ እኔ ስገባ በኋላ ይጮሁ ኖ አሁን ፖለቲካ የጀመረው ማን መሰለ እኔ ስለካው ራሱ ፖለቲካ የጀመረው
ፋስተር ታሪክ ጋር ገባ ግርማ አንተ ልጠይቅ የነበረው ዶክተር አንተ ልጠይቅ የነበረው ስለ ባህል አልነበረም ልጠይቅ የነበረው እኔ ልጠይቅ የነበረው ስለምን መሰለ ከመጀመሪያ ኤክስፓንሽን የሚለውን ቃል ካልመልስልህ አላልኩም ስሙን እሰማሃለሁ ዲ እሰማሃለሁ እኔ ውድ ወንድም ሉክ ነገር እንዳትሞክሩ ኢትዮጵያ እዚህ ቁጭ ብላችሁ አንድ ነገር እሰማሃለሁ የኔ ውድ ወንድም እሰማሃለሁ ኤክስፓንሽን የሚል ቃል አትጠቀሙ ምላሽ ስንሰጥ የሆነ ካምፒን ነካና ጫጫታ ይጀምራል አንድ ዶወሪ ሎክ ሁለተኛ ኖ ለምሳሌ ክርስትና ኤክስፓንሽን ነው የሚባለው ኖ እሱን በለው ስለ ክርስትና እናነሳዋለን ስለ ታሪክና ስለ ታሪክ ሲነሳ ግን ኖርማል ነው ምንም ይሄ ከንትን ጋር የሚያያዝ አይደለም ኢንቬንሽን ብትለው እኔ አሁን አንተ አሁን እኔ አንተ ሶፊ ብንሆንና አሁን እንዳልከው ብንሆን ልንስማማ እንችላለን ብዙዎች ይሄ ጉዳይ ሲነሳ የሚቆጡ ቅድም ስላሉ እሱን ተወውና አሁን ይኸውልህ አሁን ሰውዬው ወንድሜ ያነበበልህን ቃል ነገር ልበልና ታነሳዋል አንድ ደቂቃ just 1 minute ስለ ፍልስፍና ብሎ ስለ ለምሳሌ የኦርቶዶክስ እምነትና የፕሮቴስታንት እምነት ክርስቶስ ሁለት አይደለም አንድ ነው አይደለም ፓስተሬ ከተሳሳትኩ ያርመኛል ክርስቶስ አንድ ነው አይደለም ክርስቶስ መሞት አይደለም ኖ ደወሪ በቃ ያዝልኝ እንደኔ ውሰድልኝና ይሄ ከድንግል ማርያም የተወለደው ክርስቶስ በዛም እዚህ የማቀው ክርስቶስ አንድ ነው የተቀበልንበትና የምናመልክበት let me finish oh my goodness can I finish ክርስቶስን ሰዎች የገለጡበት መንገድ ክርስቶስ አንድ አይደለም የሚያስብሉ ነገሮች እንዳሉ ይገባኛል ከሰዎች የአምልኮ አሰጣጥና አንዳንድ ነገሮች የተነሱ ግን ፊዚካሊ የምናቀው መጽሐፍ ቅዱስ ላይ ያለው 66ቱ መጽሐፍ የሚነግረን ክርስቶስ ሁለት አይደለም አንድ ነው ሰዎች እንደፈለጉ ስነሸነሸውታል አንድ ነው ነገር ግን ይሄን አሁን እናንተ እንኳን አንድ አይደለም የሚያስብለን ነገር ሰዎች ስለ ክርስቶስ ያላቸው ፐርሰፕሽን እና የተረጎሙበት which we call it sometimes doctrine እዛው ዶጎማ ምናምን የሚባሉ እነዚህ ነገሮች አንድ አይነት ወጥ ናቸው የምትልበት ቤተ ክርስቲያን የለም በጣም ዘርፈ ብዙ ናቸው ዶክትሪን ትሪኒቲም ይሁን ዶክትሪን በጣም ሰፊ ነው ያ በእኔ ቋንቋ ሲገለጥ ፈላሰማ ይባላል ፍልስፍና ያለ ሲነግር ፊሎሶፊ እየነገረ አይደለም ፈላሰማ ጀደማ ይሄ ፈላሰማ ማለት የኦሮሞ ብሊፍ ውስጥ ይሄ ፈላሰማ አለ which you call it like a doctrine እሱን አሁን አንስቼ ብነግርህ እንኳን የማታውቀውን የዋቄ ፈታን ፈላሰማ ጀምሬ ልይቅርና በእጂ ያስኮን 66ቱን መጽሐፍ ትርጉሙን ምን ያህል ታውቀዋለህ እሱ ውስጥ ያለውን ዶክትሪን እኔ ሉተራን ቤተክርስቲያን ውስጥ ነው ያደግኩት መካነሱስ ቤተክርስቲያን ውስጥ ያለው የዶክትሪን አመለካከት ለኔ ተቃራኒ አይደለም hold on let me finish please just 1 minute ሶፊዬ ያለበት ደግሞ ሌላ ነው እኔና ሱ ምናልባት ባጭሩ ብቻ እኔና ሶፊ በቅዱስ ጥምቀትና በቅዱስ ቁርባን ላይ እንኳን የሚኖረን አመለካከት የተለየ ነው እውነት ነው ውሸት ነው ሶፊዬ አስተካክለኝ ስለዚህ እነዚህ ነገሮች እነዚህ አይነት ልዩነቶች በትልቁ መዋቅር ውስጥ የዶክትሪን ሊሆን ይችላል የእምነት ማጽኛ ትምህርቶች ሊሆኑ ይችላሉ እነዚህ ዶጎማ ምን ይባሉ ነገሮች ሊሆኑ ይችላሉ ጀነራሊ የትምህርት የትሪኒቲ የሚባለው ወይ ደግሞ የዶክትሪን ትምህርቶች ይለያያሉ ሴም ቲንግ ኦሮሞ ጋር ስትመጣ ፈላሰማ ይባላል ለእናንተ የሚያስፈልገው አንድ ነገር ነው የእምነት እኩልነትን የምታምኑ ከሆነ የአንዱን እምነት ሌጂቲሜሲ ልትነግረኝ ከምትሞክር ይልቅ ያመንኩት እኔ ስለሆንኩ ችግሩ ከገጠመኝ እኔን ስለሚገጥመኝ እንደ ሶፊ ለኔ መንገር አለ በግርምሽ ዋቄ ፈታ እኮ እንትን አለም ክርስቶስ እኮ ያድናል ብቻ ብለ ክርስቶስን ብትሰብከኝ ካማረኝ መጣለው ካላማረኝ ዘቀራለሁ እዚሁ ጋር መቆም ስትችል ድንበሩን ልትነግረኝ ስትሞክር ፈላሰማው አይገባምና እዛ ጋር እንከባበር ነው አንድ ሁለተኛ የኦሮሞን ህዝብ ታሪክ ወይም የእምነት መጽሐፍቶች ዛሬ ያለፉት ስርዓቶች ስላወደሙት የለም ብለ ልትነግረኝ ስትሞክር ታውቃለህ የሆነ ቁስሌ ላይ ስንጥር እየከተትክብኝ ያለው እኔ ሳነሳና ሳወራ የታሪክ ተፋልሶ ይሆንና ከሆንክ ታዲያ ስማኛ ነው ወደ ወንድምዬ ከሆንክ ደግሞ አንድ ነገር ነው ያለው አንድ ነገር አራት ነገሮችን ላሳይ ኦሮሞ ህዝብ ወደቀ ተሰበረ ሲባል አንዳንድ ፖለቲከኞች በሚሉት ናሬቲቭ እኔ አልቀበልም ምን ይልክ ሲመጣ ኦሮሞ ተሰበረ አልገዛውም ይሄንን ኃጢያቱን ወስደስ ሰው ያለ መቆለል የተጀመረበትን ፖለቲካ ነው የሚገዛው ሰው አይደለም የኦሮሞ ህዝብ ስብራት ከሁለት ዓመታት በፊት በጣም ይቆያል የኦሮሞ ህዝብ ስብራት ፖለቲካዊ አይደለም መጀመሪያ ሃይማኖታዊ ስብራት ባህላዊ ስብራት የቋንቋ ስብራቶች ነበሩበት ቋንቋን በቋንቋ እምነቱን በእምነት ታሪኩን በትርክት እና ሌሎች ብሊፎቹን በሌሎች ነገሮች ሰብስቲቱት ተደረገ የእምነት ተቋማቱ የት ነው ለምሳሌ ይገባል አንዴ መመለስ አለብኝ ነው አየህ ሳነሳ ይገባባል እሺ ኦኬ ለምሳሌው አሁን ያልከው ነገር ልክ ነው ልክ አይደለም ሳይሆን ሐሳቤ ከገባህ እኔም ለዚህ ምላሽ ስላለኝ ወደ ሌላ ዳይሬክሽን እንሄዳለን
ጀስት አሁን እዚህ ጋር ምን መሰለህ እኔ አሁን ለጠይቅ የፈለኩት ነገር ማለት ነው ቅድም አነሳ ለምሳሌ ኢትዮጵያ ውስጥ ከክርስትና በፊት ዋቄ ፈታ ነበር አልክ ኢትዮጵያ ውስጥ ብለን ጀነራላይዝ ማድረግ አንችልም ጀስት የደቡብ ክፍል አሁን ደቡብ ባንድሮም ጀስት ኦሮሞዎች የሚከተሉት ኦሮሞዎች ሲባል ጀነራላይዝ እንዳደረግ የሚያደርገኝ መረጃ ጥቀስልኝ ጀነራላይዝ እንዳላደረግ እየጻፍኩ ነው ኖት ሊያዝ ጀነራላይዝ እንዳላደረግ የሚከለክለኝን ልጻፈው በኋላ እንደምስ አሁን እዚህ ጋር እሺ አትሳቃ እሺ ደንገረ ተው ስላልከኝ ነው እሺ አሁን እንግዲህ በአለም ታሪክ ውስጥ እንግዲህ የተጻፈውን ነገር የምንመለከት ከሆነ አጠፉት አላጠፉት እኛ ምንም የምናውቀው ነገር የለም የጠፋ እስካሁን ታሪክ አልሰማው አንተም አልሰማ ካልጠፋው ሂስትሪ ግን ቀድም እንደተናገርኩት ጀስት የኦሮሞ ታሪክ የጀመረው ሳይሆን የጀመረው ቪኤስዲ ከምድር ከተፈጠረ ጀምሮ ኤግዚስት ያደርጋል ነገር ግን የተጻፈው የኦሮሞ ታሪክ የጀመረው ኮሬክሽን ነው ኢንተራፕት ሳላደርግ የቃላት ኮሬክሽን ልጨርስ አንተም ልጨርስ የቃላት ኮሬክሽን አንተም አልሰማህም የቃላት ኮሬክሽን ሐሳብን ትቀጥላለህ ችግር የለውም ምን ችግር አለ አካሄድ የሚባል አልሰማህም ልጨርስ ምናምን ፓርላማ ውስጥ ኧረ አንዴ ልጨርስ ያ ቃላት ኮሬክት አድርግ ነው ሐሳብ ቃላት ኮሬክሽን ኧረ ልጨርስ ኮሬክሽን ታስተካክለኛለህ በኋላ ታስተካክለኛለህ አይቻልም ኖ እጅ ላይ እስኪብርቶ ይዛል ታስተካክለኛለህ ጽፈት አስተካክለኛለህ ኧረ አንድ ጊዜ እኔ ቀደም ብዙ ኮሬክሽን ልሰጠህ ነበረ አይው አንድ ጊዜ አዳምጠኝ ትችል ነበረ ዝም ብለህ ሶፊ ትችል ነበረ ቃላት ኮሬክሽን ኖ ኧረ ሶፊ አንድ ጊዜ ኖ አንዴ አዳምጠኝ እኔ አዳምጬዋለሁ አልሰማህም አትበለኝ አልሰማህም አትበለኝ አንዴ አዳምጠኝ ነው አውርተን እናልፈው አትችልም አስተካክለው ቃላቶች ኖ ይስተካከላል በኋላ ታስተካክለኛለህ ፕሮቮክ ታስተካክለኛለህ እስኪብርቶ ይዛል እኔ አዳምጣለሁ አሁን ተቀበላ አንዴ አዳምጠኝ አሁን ተቀበለኝ ኧረ አዳምጠኝ ኖ አዳምጠኝ እኔ ልጨርስ መስተካከል ማለት የሚስተካከል አካል እሺ ብሎ ሲቀበል ነው ስለ እግዚአብሔር አትበል መጀመሪያ እግዚአብሔር አስተካክለዋለሁ ቆይ በኋላ ታስተካክለኛለህ እኔ ቀደም ላስተካክል ብዬ አስጨርሰኝ ብለኸኛል አሁንም አስጨርሳለሁ አዳም ፕሊስ አዳም አላስተካክልህም እንደዛ ከሆነ አዳምጠኝ አንድ ጊዜ አልሰማህም ዝም ብለህ አዳምጠኝ ለሰማ ፈቃደኛ አይደለም ሶፊያ ፕሊስ ኦኬ ሰማዋለሁ ኦኬ ሶፊዬ ከዚህ እሱ የሚያነሳው ነገራውን አልሰጥም ያውራ እኔ ዝም እላለሁ አልሰጥም ምክንያቱም እኔ ላንተ አይደለም ባይዚ የገባሁት ማውራት እኔ ላንተ አይደለም እኔ አዳምጠኝ ነው አግሬሲቭ ሆናችሁ እዚህ ጋር ታወሩት ወይ ወንድም እኔ ልጠይቅህ ቆይ እኔ አንተ ልጠይቅህ አንድ ጊዜ እኔ ነኝ እያወራሁ ያለሁት ኧረ አንድ ጊዜ አንዴ ልጨርስ ሁላችሁም አዳምጡኝ እዚህ ጋር እኔ ቀደም አንድ አዳምጠኝ ሁሉ ያቄ እንድትሄድበት ነው ኧረ በኢየሱስ ስም አዳምጠኝ ስለ እግዚአብሔር አዳምጠኝ ኧረ አስጨርሰኝ እስቲ አንድ ጊዜ እኔ አሁን እዚህ ጋር ያልኩ ያለሁት እኔ ቀደም አስጨርሰኝ ሲሉኝ አስጨረስኩኝ አይደል አሁን እኔ ተራ ነው አዳምጠኝ ታስተካክሉኛላችሁ ጊዜያችሁ ሲደርስ ኧረ ስለ እግዚአብሔር ምንድነው የምትለኝ ያስተካክለኛለህ እኔ ቀደም አስጨርሰኛለኝ ሰማሁት እሺ አልኩኝ አስጨረስኩኝ አንዴ ዝም በል አንተም አንድ ጊዜ ዝም በል ፕሊዝ አትጠይቀኝ በኋላ ትጠይቀኛለህ አሁን አትጠይቀኝ ኧረ ሞዴሬተሮች ፕሊዝ እንኳን እዚህ ጋር እኮ ቀላል ጥያቄ ነው የኦሮሞ ሃይማኖት አይደለም በኋላ ትጠይቀኛለህ እኔ አዳመጥኩኝ አይደል አዳምጡኝ በቃ አዳምጡኝ ይውጣለት ፓስተር ዶክተር ይውጣለት ያውራ ኖ ችግር የለውም አሁን እኮ ከባድ ነገር አይደለም ብታዳምጠኝ በኋላ ታስተካክለኛለህ ግርማ እኔ ላንተ አይደለም እኔ ሐሳቤ መሰላችሁ እዚህ ጋር ማንንም ሰው የፈለገውን መከተል ይችላል አይው ማንንም ሰው የፈለገውን እኔ ላንተ አይደለም ፕሊዝ አንዴ አዳምጠኝ አስጨርሰኝ አንተ አይደለም እዚህ ጋር እንትኑ ሆስቱ አንተም አትነግረኝም ስማ ኧረ አንድ አዳምጠኝ አዳምጠኝ እዚህ ሞዴሬተር የለም እዚህ ታዳምጥ ነው ማዳመጥ አንዴ አዳምጠኝ ማዳመጥ አትችልም አልችልም ኢርፖዱን አውልቀው ከጆሮ ላይ እስቲ አንድ ጊዜ አዳምጠኝ አውልቀውና አዳምጠኝ እሱን አዳምጠኝ እኔን እሱ ብልግና ነው ኖ አንተ አዳምጠኝ በቃ አዳምጫለሁ አዳምጠኝ መደረቡን ተው አንተም ለምሳሌ ኖ ለምን ተራለህ አንድ ኖ ስማ አካሄድ አስተካክል
ይስተካከላል ተባልክ አንድ ጊዜ አዳምጠኝ አይስተካከልም መጀመሪያ አትጮህ መጀመሪያ ቃልን አስተካከል ይኸው አዳምጠኝ ቃልን አስተካከል እኔ ኢየሱስ አላስተካከል አይቻልም እኔም ማስተካከለው ነው እሱ የሚያስተካክለው ነው ተራ ሲደርስ አላስወራህም አንተንም እኔ ተራ ሲደርስ አላስወራህም ኖ ተራ ሲደርስ አላስወራህም ዝም በላልከኝ ዝም አልኩኝ ትችል ተራ ሲደርስ አላስወራህም አንተንም አትችልም ነው ስለ መፍራት እሱን አትንገረኝ እኔም ማስተካከለው አይደለም የምታወራ ከሆነ እኔ አላስወራህም ለዛ ነው ችግር የለው ለአትቸገር ለሱ ይኑረኛ የምታወራ ከሆነ እኔ አላስወራህም ለዛ ነው እኔ ማስተካከለው አይደለም ምክንያቱም ብዙ ስተት ተናግረሃል አንተም አው እሱ ችግር የለው ጥያቄ አለኝ አፋፍህን ነው እኔ ማስተካከለው አይደለም አንተ ነህ የምታስተካከለው አንተ ማስተካከል ይኖርብሃል መጀመሪያ እንድታስተካከል ነው የምፈልገው አንተ አይመለከትም መጀመሪያ አንተ ከጨረስኩ በኋላ ነው ያላስወራህ መጀመሪያ ዝም በል አንተ ጥያቄ ብዙ አለብኝ አንተ ላይ ስታወራ እኔ ስለማላስወራህ አካሄድ ከተባለ መቆም አለበት አካሄድ ወንድሜ እስቲ አንተ ዝም ትል ማገባ አንተ ዝም በል እንጂ እኔ እኮ አስወራሁ እኮ ስንቴ ነው ዝም በል ያልኩኝ አካሄድ ዝም አልኩኝ አስጨረስኩ ስለዚህ ተራዬ እኔ ነው ኖ አንተ አይደለም እዚህ ጋር ሞዴሬተር ስለዚህ አካሄድ ማለት ፎርማል የሆነ ክርክር ነው የተከራከረን ያለ ነው መወያየው ጥያቄ ስጠይቅ ጥያቄን አስጨርስና ታስተካክለኛለህ በኋላ አካሄድ መቶ አለቃ አንድ ጊዜ ችግር የለው ቴንክ ዩ በጣም አንድ ጊዜ ስፖራ ስለተንጫጫ ምንም ነገር የምትፈጥረው ነገር የለም አትንጫጫ ያው ስማ ስታወራ ነኝ አላስጨርስህም አንተንም አቋርጠሃለሁ አንተንም አቋርጠሃለሁ ፍቃዱ ያልኩ ያለው አካሄድ ነው ምክንያቱም አቋርጠሃለሁ ትችላለህ መጫወት ትችላለህ ችግር አለ ሰውየው ኖ እንዲህ የሚባል ነገር የለም ፎርማል እንሁን ያልከው አንተ ነህ ስለዚህ ፎርማል መሆን አለበት ፍቃዱ እኔም ማስተካከለው ቢሆን ኖሮ ፍቅዬ እኔም ማስተካከለው ቢሆን ኖሮ እኔ አስተካከለው ነበር አረ በእግዚአብሔር አዳምጥ እኔ እኮ አሁን እኮ ምን እሱ የሚያስተካክለው አንደኛ ያ አካሄድ ማለት ምን ማውለ ከማቅ ህፃን ጋር ነው የምናወራው እንደዛ ነው የሆነው በዚህ አካሄድ ሲባሰው በክብር ነበር የሚሰራው ያው ስማ ያወቀ ቢመስለው ማንንም ያወቀ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ ቅዱስ ያው ማንንም ያወቀ ቢመስለው እንዳይወድቅ ይጠንቀቅ ይላል ያወቅ እንዳይመስልህ ጥቅስን እዛ ራስን ዋሽበት ሸምበቆ ላይ ነው ቆምከው አንተ ክርስቲያን ነኝ ማለት አትችልም እንደዛ የምትል ከሆነ አይደለሁም እኔ አይደለሁም በቃ አሁን በቃ አይ ማኖን ነክቷል በቂ ነው እዚህ ጋር በቃ ያው ክርስቲያን አይደለሁም ብሏል ይሄ ነበር የፈለኩት አንተ በክርስትና ስም ዋና ጥያቄ ይሄ ነበር አዳምጡኝ አንድ ጊዜ ያው በቃ ሲጀመር ዳኛ ማን ልትደመጣለህ አዳምጠኝ ከመጮህ በስተቀር የምትጠቅመው ነገር የለም አይ ኖ እኔ ክርስቲያን ሁን አትሁን አይደለም ጥያቄ እኔ ፕሮቴስታንት ነኝ የፕሮቴስታንት ዶክተር ነኝ ብሏል ዘንድ የፕሮቴስታንት አገልጋይ ብሏል ሰውየው ያንተ ጋር ያለውን የታሪክ ጥላሸት እኔ ጋር እየቀባ መሄድ አረ በኢየሱስ ስም አዳምጠኝ እየቀባ መሄድ አረ በኢየሱስ ስም አዳምጠኝ እየቀባ መሄድ አረ በኢየሱስ ስም አዳምጠኝ